እንደ ሰው ይሰማናል፣ እንደ ሰው ከዚህም በላይ ማድረግ ይቻላል። አይቻልም? በጣም በዚህ ምድር ላይ ቀላሉ የሰው ፎቶ ለጥፎ ሰው መሳደብ ነው። አሁን የተናገርሽው ነገር ራሱ ተቆርጦ ተለጥፏል፣ አንቺ እዚህ እያለሽ። ስለዚህ ለሰው መልስ መስጠት አየሽ፣ አንዳንድ ሰዎች ምግባራቸው ነው፣ ሃይማኖታቸው ነው። ስለዚህ ብዙ ተብለናል፣ ብዙ ቀይ ካርዶች ተመዘዋል። ከዚህ ያለፈ ነገር የለም። እንግዲህ ጠበንጃ ወይ ሽጉጥ ይዘው መጥተው እስኪመቱ ድረስ እየተነጋገርን ያለው ውሃ የሚለውን ነገር እንዴት ጥምቀት አልክ ለሚለው ነው ምላሽ እየሰጠ ያለው። ስለዚህ ጥምቀት ነው በቃ በአንተ አይደል? ጥምቀት ነው። 1,000,000% ለምን ወረድ ብለህ ከ20 ምናምን በኋላ ስታነበው እና ሐዋርያት ያጠምቁ ነበር ታስረዳለህ። እሱን አንተ ታስረዳለህ። ያያያስከው ታች ወረድ ብሎ ጥምቀት አለ። ስለዚህ ኢየሱስ ራሱ ሲያጠምቅ ነበረ ብለህ ነው አይደለም የፈታኸው? ይሄኛው ከአውዱ ነው የፈታኸው። አሁን ደግሞ አንተ ምንድነው? ቆይ አሁን ኢየሱስ ክርስቶስ ከታች ያጠመቀው ጥምቀት ወይም ደግሞ ሐዋርያት ያጠምቁት የነበረው ጥምቀት ከዚህ ከዮሐንስ ወንጌል ምዕራፍ 3 ጋር የሚገናኝ ነው? ዜዶ የማይገናኝ ከሆነ አታንሳው ልልህ ነው ወይ ነው ያልኩህ። አኪ በቃ ከሆነ አዎ በለኝ፣ አልበለዚያ እኔ የራሴ ማስረዳ ልቀጥ። ጥያቄ እንጂ እኔ ጤነኛ ነው ብዬ ያስም ያ ሰው ማለት ነው። ጤነኛ ሰው እንደዛ አያረግም። ጤነኛ ሰው በየቀኑ እንዴት ይሳደባል? የሆነ ነገር ካልጎደለው በየቀኑ ሰው አይሰለችውም? በጌታ ስም በጣም እኮ ይሰለቻል። እና ይሄ ጤነኛ ነው ብዬ አላምንም። ግን በዙሪያው ያሉ ሰዎች ግን አይደል ነው። በጣም ከባድ ነው። በጣም ከባድ ነው። አይኖስ እኔ በቃ የመጨረሻ ነገር የምናገረው እስኪ ቆይ የትኛው ይከብዳል? እናንተ ላይ የሰራው ነው ቢከብደው ይሄኛው ነው። የሰው አንገት ቀቀላችሁ ነው የምትበሉት። ኦርቶዶክሳውያን ሀቅ እኮ ነው የማወራው። የሰው አንገት ቀቀላችሁ ነው የምትበሉት። የሰው ታፋ ቆርጣችሁ ጠብሳችሁ ነው የምትበሉት። በጣም ሳይሰቅጠቅ ነገር የቅዱሳንን አጽም ፈጭታችሁ ነው የምትጠጡት እናንተ። የሰው አንገት ቀቀላችሁ ነው የምትበሉት። ኦርቶዶክሳውያን ሀቅ እኮ ነው የማወራው። የሰው አንገት ቀቀላችሁ ነው የምትበሉት። ኦርቶዶክሳውያን ሀቅ እኮ ነው የማወራው። የሰው አንገት ቀቀላችሁ ነው የምትበሉት። የሰው ታፋ ቆርጣችሁ ጠብሳችሁ ነው የምትበሉት። በጣም ሳይሰቅጠቅ ነገር የቅዱሳንን አጽም ፈጭታችሁ ነው የምትጠጡት እናንተ። የሰው አንገት ቀቀላችሁ ነው የምትበሉት። ኦርቶዶክሳውያን ሀቅ እኮ ነው። ይሄው ይሄንን ሁሉ የተናገረን ሰው ምንም እኔ አቤላ ነው እንግዲህ የሰራው ቪዲዮ ዛሬ ሰርቶ የለቀቀው እንጂ አንድም ጴንጤ አንድ ፕሮቴስታንት ወጥቶ ይሄንን ሰው ሲቃወም አልሰማውም እኔ። ነገር ግን ጠቅላላው ማለት ተመስገን ጥሩ ሰርቷል አይደለም። አትሊስት እሱ እንደው ተሳስቻለሁ ብሎ ራሱ ይቅርታ ጠይቋል። አጭር ቪዲዮ ሰርቷል። እንዲህ አይነት ነገር የሰራውን ሰው ምንም ነገር የተናገረው ሰው የለም። እንዲህ አይነት አሁን የሰማችሁትን ነገር ማለት ነው። ይሄ ከባድ ነው በጣም ኮመንት ላይ እውነትም ኦርቶዶክስ ዘመድ የለውም እንዴ? ጌታ እንዴት ለዘመዶቹ አያስብም? በኢየሱስ እኔ እናት አባቱ ኦርቶዶክስ ናቸው እርግጠኛ በመሆን ማለት እናት አባቱን ነው የሚሰድበው። በጣም ከባድ ነው። ኤኒዌይስ ከዚህ በላይ ስለነሱ ካወራ በቂ ነው። እና በተረፈ ሰላም ናችሁ? ጥያቄ ካለ እንቀበላለን። በቃ እኔ እንደዚህ ነገር ሳወራ ደከመኝ። በጌታ ስንት ሰዓት ሆነ? ቆይ 1 ሰዓት ከምናምን ያወራሁት ግን ደከመኝ። ውይይት ቢሆን ግን አይደክመኝም ነበር። እና በጣም በቂ ነው። በቃ መልስ ሰጥቻለሁ። ተባረኩ። ጥያቄ ካላችሁ ግን ግቡ። ሀሳብ ምናምን ካላችሁ ግቡ። ከዚህ ውጭ ማለት ከርዕሱ ውጭ ሀኒቾ ሰላም ነው? አቶ እስክንድር እንዴት ኖት? አለን። አይ የገባሁት ከኦርቶዶክሶች አንድ ነገር እንድንማር ያስፈልጋል ማለት ነው። በዝምታ
የሌሎችን ማንነት ማጋለጥ ይቻላልና እንደ ክርስቲያን ከነሱ ልንማር የሚገባው ነገር አለ በተገላቢጦሽ። ስለዚህ በዚህ ሁኔታ ላይ መልስ ብዙም ባይሰጥ ደስ ይለኛል። አሰ ክርስቲያን አባቶቻችን ከዚህ ባለፈ አልፈውበታል። ክርስትና በደምና በሞት ሰይፍ የመጣ እምነት ነውና በዝምታ የሰዎችን ማንነት ማሳየት እንችላለን። እኛ ከመለስን እኩል ልንሆን ነው። እኛ ከመነስን መውረዳችን ነው ወደታች። ስለዚህ ከኦርቶዶክስ ቤተክርስቲያን ልንማር የሚገባው ዝምታን፣ ያሳለፉትን መሸማቀቅና ስድብ እኛ እዚህ ጋር ከነሱ ተምረን ዝምታ የአዋቂዎች መልስ ነው ይባላል እና እንደ ክርስቲያን እንደ አዋቂ ግራችን ሲመታ ቀኛችንን እንድንደግም የተጠራ ነውና በዛ ልክ ከወረድን እኩል ልንሆን ነው አንቺ። ስለዚህ በዛ ልክ መውረድ የለብንም ብዬ አምናለሁ። እንማር እስቲ ከኦርቶዶክሶች ደግሞ የክርስትናን ባህሪ እንማር ከነሱ። እነሱን አይተን ዝም ብንል ጥሩ ነው ብዬ ነው የማስበው። መልካም ነገር መማር ጥሩ ነው። ሰዎች የቆሙበትን እምነታቸውን ነው የሚያሳዩት። ስለዚህ እኔ አሰመካነ ኢየሱስ አሰሉትራን ጸባያችንንም መልስ ሳንሰጥ መናገር እንችላለን። መልስ ሳንሰጥ አየሽ፣ ዝምታ የአዋቂዎች መልስ ነው የተባለው። መልስ ባለመስጠት የሰዎችን ገበና ፍንትው አድርገን እናሳያለን። መልስ ሰጠን ማለት ነው። አይመጥነንም ማለት ነው። እኛ ከፍታ ላይ ነን ማለት ነው። ስለዚህ በዚህ መልኩ ብታዩ ደስ ይለኛል ማይሲስታ። ስለዚህ ወደ ሌላ ጥያቄ መልስ ምናምን ብትሄዱ ደስ ይለኛል ብዬ ነው የማስበው። ምን ታስቢያለሽ? እኔ እኮ ፈርቼ ነው ምናልባት ከዚህ ሀገር እንዳታስባረረኝ። እኔ እኮ ሽምግልና ፈልጌ ነበር የገባሁት። አትሆንልኝም ሽማግሌ ሀኒቾ? እኛ አገራችን በየት ነው የተማርነው? የት ነው አገራችን? የት ነው? እንልካለን ብያታለሁ። ሳይሆን አገራችን ትራምፕ እንልካለን ወደ ካናዳ። ሀኒቾ አገራችንን የረሱ ሰዎች ካሉ ማሳወቅና ማስታወስ አለብን። ስለዚህ ክርስቲያኖች ጳውሎስ ከገማልያን እግር የተማረ ፈሪሳዊ፣ ከፈሪሳዊም ፈሪሳዊ የሆነ ያንን ሁሉ ነገር ጥሎ ስለ ክርስቶስ አንገቱን በኔሮ አደባባይ በሮም ተቀልቷል። ያዕቆብ አንገቱን ተቆርጧል። ጴጥሮስ ተዘቅዝቆ ተሰቅሏል። እነሱ ናቸው ለኛ ምልክታችን። ለዚህ ነው እኛ አይከን የምንጠቀመው፣ ስዕላትን የምንጠቀመው የነሱን የጽድቅ ጉዞ በማየት በሚደርስብን ነገር ሁሉ እያለፍን ወንጌልን ስንሰደብ እየሰበክ እንድናልፍ። የዊች ማኒን አንድ እንትን አይታችሁ ከሆነ እጁን ሲቆርጡት እጁ ለምን ተቆረጠ ብለው ሲጠይቁ ወንጌል ስለሰበከ ነው ተብሎ ወንጌል ይሰብካል። እግሩ ሲቆረጥ እግሩ ለምን ተቆረጠ ሲባል እግሩ የተቆረጠበት ምክንያት ክርስቶስን ስለሚያምን ነው ሲባል ወንጌል ተሰበከ። ምላሱን ሲቆርጡት ምላሱ ለምን ተቆረጠ ሲባል ወንጌል። ሰዎች በመቆራረጣቸው ወንጌልን ሰብከው አልፈዋል። ሉትራን፣ መካነ ኢየሱስ ደቀ መዛሙርቶቻችንና ሐዋርያቶችን ግብራቸውን በማየት ወደፊት መሄድ ነው ያለብን። በዝምታ ልንመልስ ነው የሚገባን። በዝምታ የሰዎችን ማንነት ልናሳይ ነው የሚገባን። መልሰን ለነሱ የሚያደርጉትን አያውቁምና ይቅር ይበላቸው ለማለት በመጸለይ ነገር ግን ፍትህን በመፈለግ እንሄዳለን። ስለዚህ ዘቤስት ወይ እዚህ ጋር እንደውም አድቨርታይዝመንት ነው የሚሆነውና ዝም ካል ራሱ ይጠፋል። ዝም ካል መልስ እንመልሳለን። ዝም ካል እንደ ክርስቶስ በሸላቾች ፊት እንዳለ ጠቦት መልስ በመስጠት እንሄዳለን። ፕሊስ እኔ ምናምን መልስ ባሰጭ ጥሩ ነው። ሁለተኛም ደግሞ ቀደም አሁን አፖሎጂቲክ ብሏል። ፐርሰናል እንትን የሆኑ ነገሮችን ብዙም
በዚህ በቲክቶክ ላይ ማሳወቅ ግዴታሽ አይደለምና በዛ አርገን ወደ ሌላ ቶፒክ ቢኬድ በጣም አሪፍ ነው ብዬ አስባለሁኝ። እኛ ዝም በማለታችን እኛ በመጸለያችን እኛ የሐዋርያትን የክርስቶስን መንገድ በመከተል ልናሳይ ነው የሚገባው ብዬ ነው የማምነው። ምን ታስቢያለሽ ሀኒቾ? ኤዱ ትክክል ነው። አኬዋ ትክክል ነው። ያ ጨርሻለሁ። ከእኔ ደከመኝ እኮ ራሱ ስለሰው ማውራት ይደክማል። ባይዘው ወይ በኢየሱስ ስም እና ደከመኝ። ግን ሌላ ርዕስ ካለ ጥያቄ ምናምን ካላችሁ ግቡ እኮ አልኩኝ። እንደዛ እያልኩ ነበር። አይ ማለት በቃ በዚህ ኬዝ በዚህ ሲቹዌሽን ብንተው እና ሌላ ጥቅስ ጠቅሰሽ ወይ ደግሞ በዮሐንስ 3:5 ላይ ወይ ርዕሳችንን ቀይረን ያ ውሃ የተባለው ጥምቀት ነው ጥምቀት አይደለም ወይም ሌላም እንትን አድርገን ብንወያይ አሪፍ ነው ብዬ ነው የማስበው። ገንቢ የሆነ እንትን ልናደርግ ይገባል ብዬ አስባለሁ እንጂ መልስ መስጠት ወደ ታች ያወርዳል ብዬ ነው የማስበው። እኩል ለመሆን ከፈለግሽ አይደል ነው ደግሞ አንቺ መካነ ኢየሱስ ሉተራን አይመልስም። ግራውን ሲመታ ቀኙን ነው የሚሰጠው። አልቻልሽበትም አሉኝ እኮ አናፖሎ አልቻልሽበትም። እንደውም ታበላሻለሽ። ከኦርቶዶክስ በጣም ነው ከኦርቶዶክስ መማር ያለብን። በጣም አይ ይበቃችኋል፣ ሌሎቻችሁ ይበቃችኋል፣ አንሰማችሁም። ቤት ከፍቶ ያላወራ እዚህ ጋር መጥተው ከኦርቶዶክስ እንማራለን። ምክንያቱም ኤክስፔክት የሚደረጉ ብዙ ሰዎች አለን። ኤክስፔክት የሚደረግ ነገር አለ። እንደው ጴንጤ ሲባል፣ ፕሮቴስታንት ሲባል፣ ሉተራን፣ መካኒስት ሲባል ሰዎች ኤክስፔክት የሚያደርጉትን ያንን አባቶቻችን የገነቡትን ስም አሁን እያጣ ነው መተናል። እና ኤኒዌይ መሳደብ ምንም የቀረ ነገር የለም። የሰዎች ፐርሰናል ህይወታቸው ያልሆኑትን ሆነዋል ተብሏል። ቤተክርስቲያን ፕሬዚደንት፣ ቤተክርስቲያኒቷን ምእምናን ሁሉ ተሰድቧል። አሁን ምን የቀረ ነገር አለ? ምንም የቀረ ነገር ያለው እኛ ሀገራችን በሰማይ ነው። ይሄ አባቶቻችን ከክርስቶስ ከሐዋርያት ከደቀ መዛሙርት የወሰድነው ትምህርት ይሄ ነው። በምድር ላይ ለሚያልፍ ዓለም ይሄን ያክል የሚያሰጋን የለም። እኛ ኦልሬዲ ዜግነታችን የክርስቶስ የሰማያዊ ነው ብለን ፓስፖርት ተቀብለናል። ይሄማ ካልሆነ በምድር ላይ በሚሆኑ ነገሮች የምንሸበር ከሆነ ክርስትናችንን ልንመረመር ይገባል ነው። ይሄን ይመስላል ማሲስታ ተባረኪ። ያ ሰዎች ከገስ እየወረዱ ነው። ምንድነው ዛሬ ሪፖርት ነው ምንድነው? ኔትወርክ ሊሆን ይችላል። ግን አሁን ሙሌ ገብቶ ነበራል። ሙሌም ገብቶ ነበረ ምናምን። እስቲ ያ በምን ርዕስ ማውራት እንደምትፈልግ ለጻፈው ርዕስ ዮሐንስ 3:5 ውሃ የሚለው ጥምቀት ነው ቃሉ ነው የሚለውን ማንሳት ይቻላል። መጥቶም ሊያስረዳን የሚችል ካለ መግባት ይችላል። የኛ ልጆችም ካሉ እንግባና ዲስከስ እናደርጋለን። አሉ እኮ ከስር እነ ጆናታን ኖክስበርግ ሳቢያቸው ያስ ሊገቡ እየተሽኮረመሙ ነው። ሳቢያቸው አይ ያው የኛ ልጆች እኮ እንደዚህ አይነት ነገር እንትን አይደሉም። ትምህርት ላይ ነው። ጆ አንድ ቁጥር ካለ ጻፍ። ወደ ትምህርት ነው። እኔ አንድ ነገር ልንገርሽ፣ በትምህርት የተሳሳቱ ትምህርቶችን ከእጃቸው ላይ እንመታለን። በትምህርት ሰዎችን እናቀናለን። በትምህርት ሰዎች በህይወታቸው እንዲያድጉ እናደርጋለን። በትምህርት ሰዎች ጌታ እንዲፈልጉ እናደርጋለን። this is አቋማችን። ይሄ ሁሉ ሽብር ትምህርታችን ፍንትው ብሎ እየወጣ ስለሆነ ነው። ስለዚህ ዳይ ወደ ትምህርት ዳይ።
ስለዚህ ሳቢያቸው ነው። እስቲ ቆይ እኔ ራሴ ልያቸው። ሌሎችም ሰዎች ካላችሁ እንትን በሉ። ማርሽ እንቀይር ለማለት ነው። ማርሽ ይቀየር፣ ማርሽ ይቀየር። በጣም አሪፍ እስከደላ እድም ልብስ እኔ ይቆራረጣል አትሰማም። አሁን ይሰማል። አሁን መተሻል። እንደዚህ በቂ ነው። አኪረሱ ግልጽ ነው። እንደዚህ ጆን 3:5 አልወጣም እኮ አዎ። ውሃ ወይ ጥምቀት ወይ ውሃ ህዝባት ጥምቀት። ኦኬ እሺ። ውሃ ወይ ጥምቀት የሚለውን ታረጋለሽ። ጆ ስቤ ያለው ገባ። እሺ ሙሌም ገስ እየላከ ነው። ኢንቫይት አድርገው። ኦኬ ቆይ ራስ ጻፍ። እሺ ልቀበል። ገብቷል። እንዴት ናችሁ? አንቺ ሰላም ናችሁ? ሙሌ ባዳ አይ ዛሬ እኮ ስለ ቅድመ ውሳኔ እናወራለን ተባብለን ነበር እኮ ፕሬዲስቲኔሽን ላይ ሪስ ተዘጋጅታችኋል እንዴ? እኔ እኮ ርዕስ ስለሌለ ነው ያለው ርዕስ ጠቃሚ አይደለም ብዬ ነው ወደዚህ ማና ግቡ። እኔ አልሰማሁኝም ሙሌ። እሺ ችግር የለም። ስለዚህ ርዕሱን አንቺ ቀይሪ። ማን ነው የሚገባው ሙሌ? ኦኬ እኔ ታችሁኝ ልስማችሁ በቃ እንግዲያ። እሺ ምን ነበር ሐሳብሽ? ቴንክ ዩ ትናንትና ስለ አይ ቲንክ እሱኑ ነው መሰለኝ ስታወሩ የነበረው ከጃነተን ጋር የሊዲያን ልቧ መከፈቱን አለመከፈቱን ጨርሳችሁት እንደሆነ አላውቅም። እኔ በመካከል ወጣሁና በዛው አስታካችሁ ብሰማው ደስ ይለኛል በጣም። እንደውም ስሜ መቀየር ፈልጋለሁ። ብዙ ፒሶች አሉ የሚሳደቡና I don't want to associate with that. So የሊዲያን ታሪክ ስታወሩ ስለ ፕሪደስቲኔሽን ወይንም ማን ነው ልቧን የከፈተው እሷ ናት የሚለውን ነገር በዛው ብትዳስሱልኝ ደስ ይለኛል። ግልጽ ነው ጥያቄ? ገስት ላይ ቆይ። እንደዛ ከሆነ ብዙ ሄድንበታል። በዛም ቆይ። ግን ሙሌ ማነው ሬዲ የሆኑ አሉ? ከማን ጋር ነው ያወራኸው? ወይ ብቻህን? ሙሌን ጀርሚ ቆይሽ ላድርግላችሁ። አይ ሼር እንደራረግና ዛሬ 1 ሰዓት አካባቢ እንገባለን። ጆናታንንም አውርተን እንትን ብለን ነበር። ቅድም ነበርን እኮ ዜዶ። አሁን ያንተን ወደ ጭቅጭቅ እንዳይሄድ ያንተን ንገረን። እኔ ሚት አድርጌ ሰማሃለሁ። ያንተን ንገረን። ስለሌለ እኔ ማስረዳት እችላለሁ ማለት ነው። አሁን መጽሐፉ ላይ ምንም አይነት እኔ ያላልኩትን ነገር አፌ ላይ አታስቀምጥ። ውሃ የሚለውን ውሃውማ እዚህ ጋር ጥምቀት ነው ብሎ ቢሆን ኖሮ ምን አከራከረን? በቃ አያስፈልግም። አሁን ትምህርት ይዞ እየመጡ ነገርኩ። ውሃ የሚለውን ነገር ምን እያልክ ነው አልከኝ። ከአውዱ ጥምቀት ነው። እንዴት ነው ጥምቀት ያልከው? ወደ ታች ይሄው አንብቤያለሁኝ። አሁን ደግሞ አንተ ይሄ ውሃ የሚለውን ነገር ከሰው መወለድንና ወደ እናት ማጸን ገብቶ እንደገና ተወልድ ነው ከሰው መወለድ የስጋ መወለድንና የመንፈስ ነው ያልከውን አስረዳለዋለሁ። መልሶ እኔን ይጠይቀኛል። ምን ማለት ነው ይሄ? ስንት ጊዜ ልናገር? እኔ ተናገርኩኝ እኔን መልስ። አሁን ደግሞ ያንተን ተናገር ስል አለቅም ብሎ እስቲ የት አለ ውሃ የሚለውን ቦታ ላይ ጥምቀት የሚለው የት አለ ትለኛለህ። ውሃ የሚለውን ለማስረዳት አለ እየተነጋገርን ያለ ነው። ውሃ የሚለውን ለማስረዳት አለ እየተነጋገርን ያለ ነው። አይ እንትን ነው ዮሐንስ 3:5 ከሕዝቅኤል 36 25 27 ላይ እስከ 27 ላይ ያለው በጥሩ ውሃ እረጭባቸዋለሁ የሚላል አይደለ? ስለዚህ ከሱ ጋር የተያያዘ ክፍል ነው አይደል? ሲተረጎም ያ በመጽሐፉን ተርጉሞ ካልን ማለት ነው። ስለዚህ ይህን ጥሩ ውሃ ያለው በሕዝቅኤል የተጻፈው የሚረጨው ውሃ ከውሃ ጋር የሚያያዘው እና
አሁን ነገርኩኝ እኮ እኔ ቀደም እኮ አስረዳ ምንድን ነው ከየት ነው የጀመርኩት? ከአባቶች ተነሳሁኝ። ከአባቶች ምንድን ነው ያስነሳሁት? ዩናኒመስሊ ነው የሚለው። በጣም እኮ የሚያስደነግጥ ነው። በዚህ ጉዳይ አንዱም አልተከራከርም። አባት የሚባል ከሐዋርያቶቹ ቀጥሎ 4ኛ መቶ ክፍለ ዘመን 500 ክፍለ ዘመን 600 ክፍለ ዘመን 1000 ክፍለ ዘመን 1500 ክፍለ ዘመን ወገኖቼ እንዲህ አንድ ሰው በዚህ ጉዳይ ላይ ተከራከረ የለም። ነፓ ኦኬ፣ እሱን ተው ነው። ከዛ ደግሞ ኒቆዲሞስ ፈሪሳዊ ነው። ፈሪሳዊ ደግሞ ከውሃ ጋር ተያይዞ ምን ሊናገሩ ይችላሉ የሚለውን ቅድም ምን ውስጥ ገብተን አነበብን? ሕዝቅኤል ውስጥ ገብተን አነበብን 36 በውሃ መረጨት እንዴት እንደሚያጠራ አየን። ኢየሱስ ክርስቶስ ኒቆዲሞስን አንተ የአይሁድ መሪ ስትሆን አለው። ተቆጣው። ለምን? ሕዝቅኤል ላይ ያለውን በውሃ መረጨት እንዴት እንደሚያነጻ ሰውን እንዴት ፒውሪፋይ እንደሚያደርግ ያውቃል። አንተ የአይሁድ መሪ ስትሆን ሳለ ይሄን አታውቅም ወይ አለው። ይሄን አታውቅም ወይ? ለምንድን ነው ኒቆዲሞስ እንደዛ ያለው? ምክንያቱም የአይሁድ መሪ ማለት ፈሪሳዊ ማለት የብሉይ ኪዳንን መጽሐፍ በቃሉ የሚበላ ማለት ነው። ካሉት በአይሁድ ከነበሩት የመንግስት አካላት እንደውም ኒቆዲሞስ ዋን ኦፍ ዘ ቶፕ 10 የሚባል ሰው ነው። ዋን ኦፍ ዘ ቶፕ 10 አይገባም። ገኔ ክርክር አልፈልግም። ዋን ኦፍ ዘ ቶፕ 10 የሚባል ሰው ነው ኒቆዲሞስ። ኢየሱስ እንደዚህ ጠንካራ ቃል የተናገረው ምንድን ነው? አንተ የአይሁድ ሊቅ ስትሆን ሳለ ይሄ አይገባህም ወይ አለው። ለምን? የኒቆዲሞስ ፖዚሽን ቀላል አይደለም። ፈሪሳዊ ነው። በፈሪሳውያን ማለት ደግሞ ሂስቶሪካሊ ኒቆዲሞስ ዋን ኦፍ ዘ ቶፕ 10 የዛ በሰርዴን ውስጥ በነሱ የሀገር ይሄ እንደ ፓርላማ እንደ የሊቀመንበር ውስጥ ዋን ኦፍ ዘ ቶፕ 10 ይባላል በሂስቶሪ ሂስቶሪካሊ። ስለዚህ ኒቆዲሞስ ማወቅ ነበረበት ሕዝቅኤል ላይ በውሃ መረጨት ምን ማለት እንደሆነ። ለዚህ ነው የተቆጣው ኢየሱስ ወይም ደግሞ ኃይለ ቃል የተናገረበት። ከዛስ ወደ ታች ወረደና ኢየሱስ ጥምቀት ማለት ከሰው ከእናት መወለድ ነው ከዛም በኋላ ምናምን ማለት ነው አላለም። ጭራሽ ወደ ታች ወርዶ ማጥመቅ ጀመረ። ቬሪ ኢምፖርታንት ነው። ከዚህ በኋላ ጥምቀት አያስፈልግም አላለም። እንደውም እሱ እኮ ነው አለ በመንፈስ ያጠምቃችኋል ያልኩት እሱ ነው። ኦኬ፣ በመንፈስ ብቻ ነው አይደለም፣ ጥምቀቱ ከውሃው ጋር ነው። ስለዚህ እኛ ምንድነው እያልን ነው? ጥምቀት ማለት ወይም ውሃ ባፕቲዝም የምንለው ቃሉ ሲደመር ውሃ ሲደመር መንፈስ ቅዱስ ሲደመር የክርስቶስ ትእዛዝ። ኢየሱስ በመንፈስ ብቻ ዝም ብሎ እፍ እያለ ሊሄድ ይችል ነበር። አዎ፣ ነገር ግን ውሃን ፈልጓል። ይሄ ውሃ ምንድን ነው? መንፈስ ቅዱስ ደግሞ አለው። ስለዚህ ውሃው መንፈስ ቅዱስ የክርስቶስ ቃሉ ሲደመር ምን ይሆናል? ጥምቀት። ስለዚህ በጥምቀት ምን ይሆናል? መንግስተ ሰማይ መግባት ከፈለክ ተጠመቅ እያለ ነው። የአኬ ኢየሱስ አጥምቋል አላልክም አይደለ? ኮመንት ላይ የተደጋገመብህ ስለሆነ ኢየሱስ አላጠመቀም ምዕራፍ 4 ላይ ይናገራል። አኬም ይሄ ሀኒዬ ምንድን ነው ያልኩት? ምዕራፍ 3 ቁጥር 26 ላይ ወደ ዮሐንስም መጥተው ምን ተፈጠረ? ስለዚህ በዮሐንስ ደቀ መዝሙርትና የዮሐንስ ደቀ መዝሙርቶች አሉት በአይሁድ መካከል ስለ ማንጻት ተመልከቱ። ከየት የመጣ ነው ይሄ ማንጻት? ሕዝቅኤል 36 ላይ ይሄ ውሃ ስለ ማንጻት ክርክር ሆነ። ወደ ዮሐንስም መጥተው መምህር ሆይ በዮርዳኖስ ማዶ ከአንተ ጋር የነበረው አንተም የመሰከርህለት እነሆ ያለ ነው። አንዴ ቆይ አኬ አላለም ኢየሱስ አጠመቀ አላለም። ምዕራፍ 3 ላይ ይላል እኮ አሉ ይላል። ምን እኛ እኮ ያልተቀረጽን እንትናችንን አውጥተው ዘልዝለው እየበሉን አይደል እንዴ? ታያቸው ደክሞኛል። አይ ልክ ነህ። ምዕራፍ 3 ላይ ኢየሱስ እንዳጠመቀ ይናገራል። ላይ ደግሞ ኢየሱስ ሳይሆን ጠመቀም ነበር ይላል። አዎ እኔ የት ነኝ ያለሁት? ምዕራፍ 3 ላይ ምዕራፍ 3 ላይ ያነበብኩ። ወደ ዮሐንስ መጥተው መምህር ሆይ በዮርዳኖስ ማዶ ከአንተ ጋር የነበረው አንተም የመሰከርህለት እነሆ እርሱ ያጠምቃል። ማን ነው እሱ? እርሱ ያጠምቃል የተባለው ማን ነው? ኢየሱስ።
ስለዚህ መምህሩ እርሱ ያጠምቃል፣ ሁሉም ወደ እርሱ ይመጣሉ አሉት። ጥምቀት የማያስፈልግ ቢሆን ኢየሱስ ጭራሽ ወደ ታች መጥቶ ያጠምቃል? አያጠምቅም። ግን ቁጥር ምዕራፍ 4 ላይ ምንድነው? ኢየሱስ ሳይሆን ደቀ መዛሙርቱ ነበር የሚያጠምቁት። ለምን? ኢየሱስ በመካከላቸው ሆኖ ሲጠመቁ ያይ ነበር ማለት ነው። ለዚህ ነው ከአውዱ የምንረዳው መሪው ኢየሱስ ስለሆነ እሱ እዛ ቦታ ላይ ስለተገኘ ያጠምቃል ሲሉት እሱ አክቹዋሊ ውሃ እየወሰደ ባያጠምቅም ወይም ደግሞ ሂስቶሪካሊ አጥምቋል ይባላል። አንዱን አጥምቆ ከዛ በኋላ ነው መጠማመቅ የጀመሩት የሚል አለ። እኔ ግን አሁን ከዚህ ከመጽሐፍ ቅዱስ ሳትወጣ ስላለኝ ኢቭን ከመጽሐፍ ቅዱስ ሳልወጣ ራሱ ይሄንን ነገር እየተናገርኩ ነው። ሂስቶሪካሊማ የሞተ ነገር ማንም መቆም አይችልም። ይሄንን ነገር ሌላ ነገር ከጥምቀት ውጪ ሌላ ነገር ብለህ መቆም አትችልም። የፈረሰ ትምህርት ነው። ስለዚህ ወደ ዮሐንስ መጥተው መምህር ሆይ በዮርዳኖስ ማዶ ከአንተ ጋር የነበረው አንተም የመሰከርህለት እነሆ እርሱ ያጠምቃል። ማን ነው እርሱ የተባለው? ኢየሱስ። እዚህ ጋር የመምህር ሆይ የሚሉት ዮሐንስ ደቀ መዛሙርት እርሱ ያጠምቃል እነሱ ናቸው ያሉት። ሁሉም ወደ እርሱ ይመጣሉ አሉት። ዮሐንስም መልሶ እንዲህ ሲል ከሰማይ ካልተሰጠው አንዳች ሊቀበል አይችልም። እናንተ እኔ ክርስቶስ አይደለሁም ነገር ግን ከእርሱ በፊት ተልኬአለሁ እንዳሉ ረሳችሁ? ትመሰክሩልኛላችሁ። ሙሽራይቱ ያለችው እርሱ ሙሽራ ቆሞ የሚሰማ ሚዜውን ግን በሙሽራው ድምፅ እጅግ ደስ ይለዋል። እንግዲህ ይህ ደስታ የተፈጸመ እርሱ ሊልቅ። አያችሁ፣ ኢየሱስ ማጥመቅ ሲጀምር ዋው! አሁን አረጋገጥኩኝ። ስናገርለት የነበረው አሁን ማጥመቅ ጀመረ ማለት ነው። እሱ የዮሐንስ ስራ ሊያንስ የክርስቶስ ስራ ሊልቅ ይገባዋል አለና ቦታ ለቀቀ። ከላይ የሚመጣ ከሆነ ከምድር ከላይ የሚመጣ ከሁሉ በላይ ነው፣ ከምድርም የሚሆን የምድር ነው። አያችሁ፣ ኢየሱስን ከላይ የመጣ ነው እያለው ነው። ከምድር የሚሆን የምድር ነው አለ ማን? ዮሐንስ። የምድሩንም ይናገራል። ከሰማይ የሚመጣው ከሁሉ በላይ ነው። ያየውና የሰማነውን ይህን መሰክራል፣ ምስክርንም የሚቀበል የለም። ምስክር የተቀበል እያለ ኢየሱስ ከሰማይ እንደሆነ ይሄ ከሰማይ የሆነው ምንድን ነው ያለው? ከውሃና ከመንፈስ ያልተወለደ አለ። ከውሃና ከመንፈስ ብሎ ከሰማይ የሆነው ይሄ ኢየሱስ ወደ ታች መጥቶ ማጥመቅ ጀመረ። ደቀ መዛሙርቱ ሲያጠምቁ ቁጭ ብሎ ያይ ነበር። ሂስቶሪካሊ እንደውም ኢየሱስ መጀመሪያ እንትናን አጠመቀ፣ ከዛ እንትን እርስ በርሳቸው መጠማመቅ ጀመሩ ነው የሚለው ሂስቶሪካሊ። ግን አሁን እዚህ ጋር ስለማይናገር በዚሁ ላልፍ እችላለሁ ነው። አኬ እንትን ነው ዜድ ሳይወጣ ከቻልክ ዜድ ካቴና ባይብል ግባ አሁን ማለት ነው። በተለይ ዮሐንስ 3:5 ክሌመንት ኦፍ ሮም ያው ከዛ ጀምሮ ነው የሚጀምረው። ካቴና ባይብል ላይ ከክሌመንት ኦፍ ሮም ጀምሮ አለ አንድ 12 3 ምናምን አባቶች አሉ ካቴና ባይብል ላይ 10 አይ ቲንክ። እና እንዳለ ውሃ ጥምቀት ብለው ነው የፈቱት። ሰው በአብ በወልድ በመንፈስ ቅዱስ ስም ካልተጠመቀ ወደ እግዚአብሔር መንግስት አይገባም ነው ራሱ ያለው። ከክሌመንት ራሱ እንደዛ ነው ያለው። እና ገብተህ አንብበው። ከክሌመንት ደግሞ ኛን በልጥ ማለት ክሌመንት የሐዋርያ ጳውሎስ ደቀ መዝሙር ነው አይደለ? ያከ የጴጥሮስ ኦር የጳውሎስ ደቀ መዝሙር ነው። ከሱኛን አንበልጥም። ስለዚህ እኔ ክሌመንት ካየው በኋላ ነው ራሱ እኮ ነው እንትን ያልኩትና ለትምህርቱ የቀረበ ለሐዋርያት ለጌታ ኢየሱስ የቀረቡት አባቶች እንደዛ ብለው ከፈቱት እኛ ማንን በ16 ክፍለ ዘመን መተን ያው አናባክቲስቶች ከዛ በፊት እንደዛ ያለ ሰው አልነበረም። ከአናባክቲስቶች በኋላ እንደገና ጥምቀት ምናምን ክርክር የተነሳው ከዛ በኋላ ነው። ግን ቢያንስ ለ1500 ዓመት ይሄንን ጥያቄ ምልኩስ አልገባም ለማለት ነው። ማለት አዲስ ነገር አዲስ ትምህርት ሲመጣ አዲስ ትምህርት ለምንድን ነው የምንቀበለው? ያ ልክ ነው። ክሌመንት ማለት እንግዲህ ክሌማንጢዮስ ማለት በኤፌሶን 4:3 ላይ ያለ ነው። የት ያለ ነው? ላንብብላችሁ። ቀለመንጦስ ማለት ኤፌሶን ላይ ኤፌሶን ምዕራፍ ነው ፊልጵስዩስ ማለት ሶሪ ይቅርታ ፊልጵያን ምዕራፍ 4:3 ተመልከቱ። አንተም ደግሞ በስራዬ አብረህ የተጠመድህ እውነተኛ ሆይ እንድታግዛቸው እለምንሃለሁ ስማቸውም በሕይወት መጽሐፍ ከተጻፉት ብሎ ጳውሎስ እየመሰከረለት ነው። ማን? ከቀሌሜንጦስ ደግሞ ከእኔ ጋር አብረው ከሰሩ ከሌሎች ጋር በወንጌል ከእኔ ጋር አብረው
ተጋድለዋልና ብሎ ስለ ቀለመንጦስ ይመሰክራል። የት? ፊልጵስዩስ 4 ምዕራፍ 3 ቁጥር 3 ላይ ይሄ ሰውዬ ስለመጠመቅ አሁን አንቺ ያለችውን በግልጽ ያወራል። ይሄ ብቻ አይደለም፣ ሁሉም ናቸው። የቱን ጠቅሰን የቱን ተዋለን? አሁን እኮ እሱ የጠየቀኝ ምንድነው? ከአባቶች ውጪ በመጽሐፍ ቅዱስ ስላለኝ ነው ይሄን የተናገርኩት። ከአባቶች ጋር ማንስተን እኮ ብዙ ነገር ብለናል። ይሄንን ይመስላል። ለማንኛውም ሰላም ለእናንተ ይሁንላችሁ። አንድ ጥያቄ አበራሽ። ኦኬ አሁን ታዲያ ጥምቀት ለድነት ነው? አልገባኝም። እንደገና ደግሞ ይሄ አንደኛው ጥያቄ ነው። ሁለተኛ ጥያቄ ደግሞ ልጆቹ እንዴት ያለ እድሜያቸው ማለት እንደተወለዱ 40-80 ቀናቸው ላይ እንዴት ተጠምቆ ይድናሉ? ማለት አሁን እግዚአብሔር ቃል ሲናገር ማን ነው ሚዩት ያደረጋት? ሶሪ አበራሽ፣ እኔ ሚዩት ያደረኩሽ። ከየት ቤተ እምነት ነሽ አበራሽ? ሶሪ ሁለታችን ጉዳችን ነው ዘንድሮ። በቃ ለወጣ ነው ከቲክቶክ ደቅበየ የት አማኝ ነን ልል ፈልጌ ነው። አማኝ ነን ማለት የት ነው ህብረትሽ? የቻርች ምትል ቤት ነው? የት ነው የተጠመቅሽው? የት ነው የተማርሽው? እኔ ገና ልጠመቅ ነው። አልተማርኩም፣ አልተጠመቅኩም። እና ሉትራን አልሻ? ሉትራን ሳይሆን ፕሮቴስታንት ማለት ወይ ደግሞ የወንጌል አማኝ ማለት ትችያለሽ። ሉትራን ስትይ እኮ ሉትራን መካኒስ እና መስለሽ ነው። እሺ ገና አዲስ ነሽ? እሺ ጠይቂሽ። እሺ ኦኬ። የልጆች ጉዳይኛ ጥምቀት ለድነት ነው የሚለው ላይ ጥያቄ የሚረብሽ ድምፅ አለ አንቺ ጋር ግን አይ ቲንክ ምንድን ነው አንቺ ያንቀጠለ አንድ ጊዜ አይ ቲንክ ጥያቄዋ እንግዲህ ወይ በኋላ ታቀርብላችሁ። አንዴ ብንቀጥል ጥሩ ይመስለኛል። እና ኦኬ ዜድ እንደው ይጥጣ ይደረግልኝ። በጣም የሚረብሽ ድምፅ አለ። ነበርኩ አስወርደውኝ ነው ነበርኩኝ እኔም እዚህ። አይ ከሱ በፊት ረጅም ሰዓት ነበርኩ። እንደው አንድ ጥያቄ ከኔ በፊት ነበርኩ። አንድ ጥያቄ ብቻ ላቅርብና ይመለስልኝ። ምንድነው ጥያቄ ደጋግሜ እየጻፍኩ ነበረ እና ካታኪዝሙን ስሞል ካታኪዝምን አነበብኩ። እኔ ጴንጤቆስጤ ነኝ ለነገሩ። እና እዛ ላይ ሳነብ የሉተር እሱ ላይ ጥምቀት ለድነት የሚል የለም፣ ግን ጥምቀት ከቃሉ ጋር ከእምነት ጋር ያድናል፣ ኃጢአት ያሰሪያል ነው የሚለው። የዘላለም ሕይወት ያሰጣል። ከማርቆስ 16 ጋር ብሎ ነው የሚለው። ካታኪዝሙ 1 2 3 4 እያያያዘ ጥምቀት ለድነት ብቻ የሚለውን ከየት አምጥተው ነው? እስክንድር ይቅርታ እንግዲህ በእስክንድር ያኛው ስማኬ ነው ምናምን ነው። ከየት አምጥታችሁት ነው? ወይ እንደው አስረዳኝና አንብብልኝ ግልጽ እንዲሆን። እኔ ሳነበው ካታኪዝሙ ጥምቀት ለድነት አይልም የሚለው እምነት ከቃሉ ጋር ከውሃ ጋር ከጥምቀት ጋር ከቃሉ ጋር ያድናል ነው የሚለው። ከ1630 ጋር 1 2 3 4 እንሳነብ ለይቶ ጥምቀት ለድነት አይልም። የህፃናትን ጥምቀት ኤክሴፕሽን እንደምታደርጉት እሱን ኤክሴፕሽን ማድረግ ትችላላችሁ። ያኛው ግን እምነትን አልነጠለም፣ እግዚአብሔርን ቃል አልነጠለም፣ 16ን ማርቆስን አልነጠለም። አሁን ይህን ብታነብልኝ ደስ ይለኛል። ኦኬ። በጥምቀት የሚገኙ ጥቅሞች ምናልባት ስሞል ካታኪዝሙን አንብበ ከሆነ 294 ላይ ጥምቀት ቃል የሚገባላቸውና የሚያመጣላቸውን በረከቶች በሞትና በዲያብሎስ ላይ ድል ማግኘትን፣ የኃጢአትን ይቅርታ፣ የእግዚአብሔርን ጸጋ። ይቅርታ እንደው በጣም ይቅርታ አድርግልኝ፣ አንድ ያንብብልኝ፣ ከፍተህ እንኳ ይነበብልኝ እና እኔው እኔ ወይ መረዳት ልክ አይደለም ነው እንጂ የሚለው እምነትን አልለየም፣ ቃሉን አልለየም፣ ውሃውን አልለየም። ስለዚህ አንድ ላይ ነው። ስለዚህ ያመነ ጥምቀት ማለት ምን ማለት ነው? ጥምቀት ማለት ምን ማለት ነው የሚለው ካታኪዝም ነው የምለው። አንድ ያንብብልኝና ከ1 እስከ 4 ገጽ ስንት ነው ያነበብከው? ገጽ ስንት ላይ ነው? እኔ ያወጣውን አንተ አውጥተውና እኔ ሴክሽን ላይ ነው የሚለው። ሴክሽን ባፕቲዝም ላይ የሚለውን ነው ያነበብኩት፣ ስሞል ካታኪዝሙ። እሺ
ከ290 ማንበብ ይችላል። እሺ ከ290 አራት አንቀጾች አይደል ያሉት? አራት አይሰማም እንዴ? ላንብብልህ። እሺ በመሆኑም ልዩነት አስተውል እያለ ይመጣና ስለዚህ በቀላሉ ተፈጥሮ ውሃ ሳይሆን መለኮታዊ ሰማያዊ ቅዱስና የተባረከ ውሃ ነው ይላል። እንግሊዘኛው ይነበብልኝ። አይታችሁናል ሰዎች ነው። አነብልሃለሁ መጀመሪያ በአማርኛ ላንብብና የእንግሊዘኛውን ነው። ሁለቱንም አይቼዋለሁ በደንብ። እሺ ካነበብክ ቀጥል። አንተ ምንድን ነው ያልገባህ ነገር? አልገባኝም። አሁን ለምሳሌ ሁለተኛ ደረጃ ይልና እንግዲህ ጥምቀት ምን እንደሆነና እንዴት ሊታይ እንደሚገባው ስለምናውቅ ለምን ዓላማ እንደተመሰረተ ማለትም ምን ጥቅሞች፣ ስጦታዎችና ውጤቶች እንደሚያመጣ መማር ይገባናል ይላል። ይህንንም እላይ ከተጠቀሱት የክርስቶስ ቃላት የበለጠ ሊያስረዳን የሚችል የለም። ያመነ የተጠመቀ ይድናል። እጅግ በጣም ቀላል በሆነ መንገድ ሲቀመጥ ይህ ነው። የጥምቀት ኃይሉ ለምንድን ነው የሚበቃው? ቆይ አንተ ሚዩት አድርግ እንጂ እንዴ ልጨርስ። የጥምቀት ኃይሉ፣ ውጤቱ፣ ጥቅሙ፣ ፍሬውና ዓላማው ማዳን ነው። ምን? የጥምቀት ኃይሉ፣ ውጤቱ፣ ጥቅሙ፣ ፍሬውና ዓላማው ማዳን ነው። ማንም ሰው እንዴ ቆይ ልጨርስ፣ እሰጥሃለሁ ጊዜ። ማንም ሰው ልዑል ለመሆን ሳይሆን ቃላቱ እንደሚሉት የሚጠመቀው ለመዳን ነው። 4 ነጥብ። ማንም ሰው በሚገባ እንደሚያውቀው መዳን ከኃጢአት ከሞትና ከዲያብሎስ መዳን፣ ወደ ክርስቶስ መንግስት መግባትና ለዘላለም ከእርሱ ጋር መኖር እንጂ ሌላ ነገር አይደለም ይላል። ስለዚህ ጥምቀት ምንድን ነው ጥቅሙ አለ? በአጭሩ ስናስቀምጠው በቀላል አማርኛ ያመነ የተጠመቀ ይድናል አለ ሲጀምር። ያነበብኩት ሴንቴንሱ እኔ እኮ በጣም ነው እዚህ እንትናችን አኬ ቆይ አንዴ እኛ ጥምቀት ለድነት ነው፣ ጥምቀት ለኃጢአት ስርየት ነው ስንል ምን እያልን ነው የሚመስልህ? የእኛን እምነት ንገረን። ምን ብለን ምናምን ነው እየመሰለ ነው? አሁን እናንተ የምትናገሩትና ካታኪዝሙ የሚለው አይገናኝም። አሁን ካታኪዝሙን አነበብኩኝ። ሰው እንደ ቃሉና ነው አምኖ ጥያቄ መልስልኝ። ማርቆስ 16:16 እንደሚለው እሺ፣ እኛ ጥምቀት ለድነት ነው ስንል ምን እያልን ነው? የእኛን እምነት ንገረን። ጥምቀት ለድነት ነው የሚል የለም መጽሐፍ ቅዱስ። ጥምቀት ለድነት ነው የሚል ጥምቀት ለድነት ነው የሚል የለም። ይሄ የለም። ጥምቀት ለድነት ነው። ምን አይነት ነው? በጌታ ስም አነበብኩኝ። እኔ እኮ ይደክመኛል። እኔ አልችልም። በቃ እኔ በእውነት እኔ የምናገረው ነግሬ በወጣ ነው የሚሻለኝ። እንዲህ በጣም ነው የሚያደክመው። እያነበብኩለት ጥምቀት ኃይሉ፣ ውጤቱ፣ ጥቅሙ፣ ፍሬውና ዓላማው ማዳን ነው። ምን ማድረግ ነው? ማዳን። የምን? የጥምቀት። ይሄን አንብቦ እኔም ማነበውን እሱ ግን ምንድን ነው ስሎ ሌላ ነገር ያወራኝ። ከዛ ደግሞ አሜን ይለኛል። ማንም ሰው በየቦታው አሜን ማለት ለምዶ ነው። አኬ ዝም ብሎ በዛ በየቦታው ሳይሰማ ማንም ሰው ልዑል ለመሆን ሳይሆን ቃላቱ እንደሚሉት የሚጠመቀው ለመዳን ነው። ሰው የሚጠመቀው ለምንድን ነው? ለመዳን ነው። ማንም ሰው በሚገባ እንደሚያውቀው መዳን ምን ማለት ነው? መዳን ከኃጢአት ከሞትና ከዲያብሎስ መዳን፣ ወደ ክርስቶስ መንግስት መግባትና ለዘላለም ከእርሱ ጋር መኖር እንጂ ሌላ ነገር አይደለም። ይሄንን ነው አነበብኩ የሚለኝ። ይሄንን አነበብኩ ያለ ጥምቀት ለምንድን ነው የሚያገለግለው ስለው ያመነ የተጠመቀ ይድናል ይለኛል። ሌላ ነገር ይነግረኛል። እኔ እንደዚህ አይነት ነገር በቃ ደክሞኛል በእውነት። ያን ነው ደግሞ አውጥቶ አንብቤዋለሁ። አውጥቶ ይላል ዘ ሴም ቲንግ እያነበብን እሱ ሌላ ነገር ተረድቶ ይመጣል። እሺ ወገኖች እንግዲህ እኔ እኮ የጠየኩት የጠየኩት ምንድነው ምን ብሎ ተረድቶን ነው ማለት ጥምቀት ለኃጢአት ስርየት ነው ብለን ስናምን ምን እያልን መስሎት ነው?
አንዳንዶች እኮ ውሃ ያድናል እያለን እኮ አስመስለው የሚተረጉሙት አሉ። ማለት ውሃ ያድናል የሚል ሰው የለም። ማለት የትኛውም ቤተ እምነት በስላሴ የሚያምኑ ኦርቶዶክስም ካቶሊክም አይሉም። ብቻ በነገራችን ላይ ውሃው ከእግዚአብሔር ቃል ውሃው ከእምነት ጋር ተነጥሎ ምንም ውሃው ብቻ ያድናል የሚል ሰው የለም። አንቺ ሰው በእምነት ይድናል። አንዬ አዎ ይድናል። ካኬ ጋር ጨረስ። የቅድሙ ጥያቄ ዮሐንስ ቆይ ሀኒቾ ከላይ ምን ይላል? 3:5 እንቀጥላለን። ቆይ ይመጣለን። ምን አለ? እኔ ያነበብኩለት ለዚህ ነው። መለኮታዊ ተፈጥሯዊ ውሃ ሳይሆን ከላይ ካነበበው መለኮታዊ ሰማያዊ ቅዱስና የተባረከ ውሃ ነው። ምን? ጥምቀት። ምናዊ ነው? መለኮታዊ። ምናዊ ነው? ሰማያዊ። ምናዊ ነው? ቅዱስ። ምናዊ ነው? የተባረከ ውሃ ነው። ዝም ብሎ ውሃ አይደለም። ንጥረ ነገሩ ወይም ተፈጥሯዊው ነገር ላይ ቃሉ ሲጨመር ይላል። ይሄ ውሃው ላይ ቃሉ ሲጨመርበት ቅዱስ ምስጢር ማለትም ቅዱስ መለኮታዊ ነገርና ምልክት ይሆናል ብሎ አስተምሯል። እንደዚህ ተንትኖ በሹካ እንደ ማብላት ያህል እንደተጽፎ ውሃ ያድናል ወይ? ውሃ ነው ወይስ ደሙ ነው የሚያድነው እያለ ይለጥፋሉ። አም ሶ ታየርድ በእውነት ቀጥል። እሺ እንግዲህ ሶሪ ይቅርታ ጠይቃለሁ። ምናልባት ቅድም እኔ እንትን ሆኜ ከነበረ ግን ያው ማውረድህንም ደስ አላለኝም። ምክንያቱም አንተን የቤት ብትሆን አላደርገውም። የፈለገ ሀሳብ ብታነሳ አላደርገውም። የምወድም ማከብረው ወንድሜ ስለሆንክ ማለት ነው። አርጊመንት ሊኖር ይችላል፣ ግን ከአርጊመንት ባለፈ በሌላው ቤት የሚደራረገው ነገር እኛ ቤት ባይኖር ብዬ እመርጣለሁ። በጣም ትልልቅ ሰዎች ነን። ሂትድ የሆነ አርጊመንት ውስጥ ልንገባ እንችላለን የሀሳብ ልዩነት ስለምናመጣ፣ ግን የፖለቲካ ድርጅትም ስላልሆነ ወንበር የምንገፋፋበት ባይሆን ጥሩ ነው። እንደዛ ብንለማመድ ይህን ሀሳብ ብዬ እላለሁ። እኔ በጣም እንትን አድርጌም ከነበረ ይቅርታ ጠይቃለሁ። እሺ እንቀጥል። የዮሐንስ ወንጌል ምዕራፍ 3 ቁጥር 5 እየተነጋገር ስለነበረ ቅድም የጠየቁት ጥያቄ ነበረ። ይህንን ክፍል ውሃ የሚለውን ሀሳብ አንስተ ጥምቀት የሚለውን ነገር ከምን አምጥተህ አደረግከው የሚለውን ሀሳብ አንስቼ ጠይቄ ነበረ። ጥምቀት የሚል ቃል አለ ወይ ስልህ አኪዬ የእውነት ነው መወያየት የምፈልገው፣ ሀሳብህን መረዳት የምፈልገው። እኔም ምናልባት የተንጋደደ ሀሳብ ካለኝ ደግሞ እናደርጋለን። ይሄ የታወቀ ስለሆነ ማለት ነው። ብዙ ጊዜ መረዳት ይኖረናል። ያን መረዳት ደግሞ የተሻለ መረዳት ስናገኝ ደግሞ እንለቃለን። ስለዚህ በዛ መንፈስ ተረዳና ኢቨን አርጊመንቴ እንኳን እንትን ቢሆን እንኳን በዛ መንፈስ እንረዳዳና እናድርግ ብዬ ነው መደልደያ እየሰራ ያለሁት። እና አንተ ስታነሳ ኢየሱስ ክርስቶስም አጥምቋል የሚለውን ሀሳብ ተናግረህ ነበር። እንደውም አፋፍሞ ቀጥሏል ማጥመቅን ብለሃል። ከዛ ተነስቼ የዮሐንስ ወንጌል ምዕራፍ 3 ቁጥር 5 የውሃ ጥምቀት መሆኑን የምረዳው ተነስቼ ነው ብለሃል። ያላልከውና ያልኩት አክዬ አሁንም ቅድም ብዙ ጊዜ ለማስረዳት አናም የተናገረች ነበረ። ኢየሱስ ክርስቶስ አጥምቋል ያልኩት ምዕራፍ 4 ላይ ነው ምዕራፍ 3 ላይ? ምዕራፍ 3 ላይ ምዕራፍ 3 ቁጥር 26 ላይ ለአንብብና ማን እንደሆነ ትነግረኛለህ። ወደ ዮሐንስም መጥተው መምህር ሆይ በዮርዳኖስ ማዶ ከአንተ ጋር የነበረው አንተም የመሰከርህለት ማን ነው? እሱ ማን? ግድ የለም ማን ነው? መምህር ሆይ በዮርዳኖስ ማዶ እሺ፣ መምህር ሆይ በዮርዳኖስ ማዶ ከአንተ ጋር የነበረው አንተም የመሰክርለት እነሆ እርሱ ያጠምቃል፣ ሁሉም ወደ እርሱ ይመጣሉ አሉት። ይሄ የሚያጠምቀው እዚህ ጋር ማን ነው? ማንም አይደለም። ይሄ የእነሱ መረዳት ነው። ትክክለኛው መረዳት ያለው ምዕራፍ 4 ቁጥር 1 ላይ ሲጀምር ያለው ነው። አዎ ምን አሉ ግን እዚህ ጋር? እነሱ ያጠምቃል አሉ። እነሱ ማንን ያጠምቃል ያሉት እኮ ቆያ ህዝቡን ያጠምቃል ያሉት ይኸውልህ፣ እነሱ ማንን ነው? እነሱ ያጠምቃል ሲሉ እያጠመቀ ነው ማለት ግን አይደለም። ኢየሱስ አንተ አፋፍሞ ቀጥሏል እያጠመቀ ነው አልክ።
የራስን አርጊመንት የራስን ትምህርት አርጊመንትን ለመስራት ስለፈለግ አፋፉሞ ሁሉ ቀጥሏል። ልኬላታለሁ። በነገራችን ላይ ቆርጬ አንተ ያልከውን ልኬላታለሁ ለሀና። ቆይ አሁን እኛ የታወቀ እኮ ነው እኛ ስላልኩኝ ያልኩት ግን ለምን አኳይ እኔ አርጊመንትን የሰራው አክዬ ምን ሆነ? እኔ ያልኩት አርጊመንትን የሰራው ቤዝድ ኦን ዳት ነው የሰራው። ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ከሱ ጋር ነው አይደል ያስከው? መጽሐፍ ቅዱሱ ብቻ እዚህ ክፍል ላይ ስላልኩ ምዕራፍ 3 ላይ ብቻ ስላልኩ ምዕራፍ 3 መጨረሻ ላይ ኢየሱስም አፋፉሞ ቀጥሏል ብለህ ሰርተሃል። አይ እሺ ቆይ ኢየሱስኛው ጥምቀት ካልሆነ ኢየሱስ እንዳላጠመቀ ከየት ነው ያገኘኸው እንዴ? እኔ እኮ የመጽሐፍ ቅዱስ አማኝ ነኝ። ምዕራፍ 4 ላይ ሄጄ እኔ እዚህ ላይ ቁርአን አማኝ ነኝ እንዴ? ምዕራፍ 4 ላይ ሄጄ ኢየሱስ አላጠመቀም። እኔ ምን አልኩኝ? እነዚህ ደግሞ ኢየሱስ ደግሞ እሱ ቦታ ኢየሱስ አፋፉሞ ቀጥሏል አጥምቆ ብለህ ከዛን ምዕራፍ 4 ላይ ግን ምን አልኩኝ? ምዕራፍ 4 ላይ እንደዚህ የሚባል ነገር የለም። ምዕራፍ 3 ላይ ኢየሱስ እንደውም ማጥመቁን አፋፉሞ ቀጥሏል ምናምን ብለህ ለራስህ ትምህርት ከሰራ በኋላ ኢየሱስ ባለበት ነው ነበረ ብለህ ምዕራፍ 4 ላይ ሄደህ ኢየሱስ ባለበት ነው ጥምቀት የተካሄደው። እኔ ከታች በቴክስት ሌሎችም የኔን ቴክስት አይደው ሌሎችም ኢየሱስ ያንን ያስተካከልከው። አኬ ፕሊዝ እኛ ህፃናት አይደለንም እዚህ ያልነው። አኬ ያልከውን ነው እኔ ቤት ከፍተህ መናገር ትችላለህ ከዚህ በኋላ። ታየርድ እኔ ያልኩት ምንድን ነው? ምዕራፍ 3 ላይ እነዚህ ሰዎች ኢየሱስ ባለበት እኮ ነው እያጠመቀ ያለው። ኦፍኮርስ ኢየሱስ ባለበት ነው ደግሞ ያንተን አስረዳን የተባልኩ ሌላ ጽንፍ ተይዞ ወደ ሌላ ቦታ መሄድ ኢየሱስ ባለበት ነው። ኢየሱስ ባለበት እስከተጠመቁ ድረስ ኢየሱስ አጥምቋል ማለት መጥፎ ነገር ነው አይደለም። ኢየሱስ እኮ ማስቆም ይችል ነበረ። ነገር ግን ኢየሱስ ደቀ መዛሙርቶቹ ሲያጠምቁ በዛ ቦታ ኢየሱስ አለ ማለት ነው። ኢየሱስ እንዳያጠምቁ ተናግሯል? አልተናገረም። እንደውም ሲያጠምቁ እሱ በዛ ቦታ ተገኝቷል። አለቀ። ኢየሱስ አያጥምቁ ብሏል? አላለም። ያለበብኩት ደግሞ ምዕራፍ 3 ላይ ነው። ግን ምዕራፍ 4 ላይ ኢየሱስ ሳይሆን የጠመቀው ደቀ መዛሙርቶቹ እንደሚሉ ተናግሬያለሁ። እንዲያጠምቁ ደግሞ እሱ በመካከላቸው ተገኝቶ እያደረገ ነው። አንዳንድ ጊዜ የአይሁድ አባባሎችን ማየት አለብን። ምንድነው ያው አንተ በዛ ቦታ ከተገኘ አንተም አብረህ የዛ ነገር ተባባሪ እንደሆንክ ይቆጠራል። ሊደር ስትሆን ደግሞ በሊደሩ ነው የሚቆጠረው። አክቹዋል ባያጠምቅ ራሱ ነገር ግን እሱ እየመራ ያለበት ስለሆነ እሱ ነው ያጠመቀው። ለምሳሌ አንድ ጦር ወደ ውጊያ ይዘህ ብትሄድ የጦሩ መሪ አንተ ከሆንክ የሰውየው ስም ነው የሚነሳው። እየተዋጋ ነው እዚህ ድንበር ላይ ተብሎ አክቹዋሊ የሚዋጉት እኮ ታች ያሉ ሊሆኑ ይችላል፣ ወታደሩ ሊሆን ይችላል። ስለዚህ እንደነዚህ አይነት አገላለጾችን በተለይም ደግሞ በጁሽ እንትን አገላለጽ ላይ እንደነዚህ አይነት ጥቅማ ጥቅሞች ይውላሉ። በሰዎቹ በመሪው ይጠራል ያ ቦታ ወይም በመሪው ነው የሚነገረው ያ ስራ። እንትና ነው እኮ ይሄንን ቢልዲንግ የሰራው ብንል አንድ ሰው አይደለም የሰራው፣ ግን ያንን ነገር ራን ያደረገው ፕሮጀክቱን ራን ያደረገው ሰውዬ እንደ አይከን ይቆጠራል። ለምሳሌ የህዳሴን ግድብ መለስ ነው ወይም ደግሞ አብይ ነው የሰራው ብንል መለስ ወይ አብይ ቻን እንደሰሩት እዛ ቦታ ላይ ስንት መካኒ ስንት ሰው አለ። ግን ማን ነው የመለስ ግድብ ነው ልትል ትችላለህ፣ የአብይ ግድብ ነው ልትል ትችላለህ። እዚህ ቦታ ኢየሱስ በዚህ የጥምቀት ስርዓት ውስጥ ዋናው መሪ እኮ ነው ያለው፣ ዋናው ነው። በመካከላቸው ሆኖ ጥምቀቱ ሲካሄድ እሱ መሪ ሆኖ ያለበት ቦታ ነው። ነገር ግን ቁጥር 4 ላይ ምንድን ነው? አክቹዋሊ ኢየሱስ አይደለም እያጠመቀ ያለው ደቀ መዛሙርቶቹ ናቸው አለ። አክቹዋሊ ነገሩን እየሰሩ ያሉት ደቀ መዛሙርቶቹ ነው። ግን ኢየሱስ በዛ ነገር አለ? አዎ። ተባባሪ ነው? አዎ። መሪ ነው? አዎ። እሱ ነው ያዘዘው? አዎ። በዚህ መልኩ ነው ማየት ያለብን። የቅድሟ ልጅ የትሄደች ሉትራን ነኝ ብላ ደግሞ ጥምቀት አይደለችም፣ ሉትራን አይደለችም። ገና ማለት ፕሮቴስታንት ነኝ ለማለት ፈልጋ ነው። ሉትራን አይደለችም። ሌላ ማን ካዶሽ ያለ ሌላ ማን ሌሎች አላቃችሁም። ገስ የላኩት
ኦኬ ያይ እዚህ አንዳንድ ነገር እያየው ነው እንትን ላይና ኢየሱስ እንዳጠመቀ በታሪክ ይናገራል። ምዕራፍ 3 ላይ በሁለት ነገር ነው ያለው በርግጥ እንትን በታሪክማ እንትኖቹ ሁሉ አሉ ማውጣት ይቻላል። በታሪክ ኢየሱስ መጀመሪያ ጴጥሮስን አጠመቀ፣ ጴጥሮስ ከሌና አጠመቀ፣ ጳውሎስን እንትማን ነው እንትናን አጠመቀ፣ እንትናን አጠመቀ እየተባለ የተጻፈበት ቦታ አለ ዲቴይል። ግድ የለም እሱም አይኖር እኮ ነው። እኛ እኮ እሱም አይኖር በቃ አለቀ። ነገር ግን ማብራሪያው ግን ዮሐንስ 4:1-2 ላይ ያለ ነው ይላል እንዳላጠመቀ ጌታ ፈሪሳውያን ኢየሱስ ከዮሐንስ ይልቅ ብሎ የሚላ ከላይ ምዕራፍ 4 ላይ እሱ ነው የመጀመሪያው ማብራሪያ ይላል። እኛም እኮ እሱን እኮ ብለናል። ያጠመቁት ግን በምዕራፍ 4 ላይ ኢየሱስ እንደሆነ ነው። ነገር ግን ኢየሱስ እኮ ይሄንን የማጥመቅ ስርዓት ከዮሐንስ ከመጥመቁ ዮሐንስ ዞር ብሎ ጭራሽ የአጥማቂዎቹ ሲያጠምቁ እኮ ዋና ሊደር ሆኖ እኮ በቦታቸው ተገኝቷል። አቁሙ አላላቸውም። ለውጣለሁ ወይ ዳጊ ሰላም ናችሁ? እንዴት ናችሁ? አለው ዳጊ ብራዘር ዳጊ። ዋናው ቁም ነገሩ ክርስቶስ ምን ለውጥ ያመጣል? አሁን አጠመቀም አላጠመቀም ቢባል ጥምቀት ላይ ይሄ ጥምቀትን አይቀበለውም ነበር አላዘዘም ነበር ያስብላል። ክርስቶስ ያን ማለት በመካከላቸው ስላለ ደቀ መዛሙርቱ እያጠመቁ ልክ ባይሆን ክርስቶስ ያስቆማቸው ነበር። ዝም ካላቸው ራሱ እሱ ያዘዘው ነው ማለት ነው ወይንስ ክርስቶስ አጠመቀ ቢባል ምንድነው ከባህሪው ላይ የሚጨምረው ወይ የሚቀንሰው? ምንድነው ዶክትሪን የሚያበላሸው? ምን አዲስ ነገር ያመጣል? አይ ማራራ ዲጋ እንትን ይላል አኪ በሉትራኖችና ሌሎች የመጽሐፍ ቅዱስ መምህራን ይህንን ሲያብራሩት እንዲህ ይላሉ። በስልጣን ደረጃ ኢየሱስ ራሱ እያጠመቀ ነበር ይባላል። ምክንያቱም ጥምቀቱ የሚከናወነው በስሙና በእርሱ ስልጣን ስለሆነ ነው። በተግባር ደረጃ አካላዊን ውሃ የማፍሰስ ወይም ሰዎችን የማጥመቅ ተግባር የሚያከናውኑት ግን ረገጥ ላድርገው ደቀ መዛሙርቱ ነበሩ ይላል። በቃ ይሄንን ነው እኮ ያልኩት። ይሄ የሉትራን ማብራሪያ ነው። በቃ ይሄ ምንድነው? ለምሳሌ አንድ ጦር ኃይል ወይም ሜካናይዝድ ይዘህ ብትሄድ ዳጊ ይዞ ቢሄድ ዳጊ እየተዋጋ ነው የሚባለው። ዳጊ ግን እየተዋጋ አይደለም። ምናልባት የሬዲዮ እንትን በዚህ በኩል ሂዱ በዚህ በኩል የሚተኩሱት ግን እታች ያሉ ሰራዊቶቹ ሊሆኑ ይችላሉ። ለምን? ምክንያቱም በዳጊ ስልጣን ነው ያ ሁሉ እየተደረገ ያለው። ኢየሱስስ በኢየሱስ ስም ነው ሰው እየተጠመቀ ያለው። የኢየሱስ ክርስቶስን ስም እየጠሩ ነው። በኢየሱስ ስም ተጠመቁ ማለት በአንደር ዘ ኦቶሪቲ ኦፍ ጂሰስ ክራይስት ማለት ነው። በኢየሱስ ስልጣን ነው ይሄ የተደረገ ያለው። በማን ስልጣን ነው? አንተ ተጠቅመው ምሳሌ ራሱ እዚህ ጋር ላኪ ገርሞኝ ነው። ይቅርታ በጣም ለምብልሽ። ይህ ልክ እንደ ንጉስ በቤተ መንግስት ስራ ሲባል ራሱ ድንጋይ ተሸክሞ ሳይሆን በስልጣናቱና በትእዛዝ እንደማለት ነው ይላል። ይሄ አነጋገር ደግሞ በሂብሩ እንትን በጣም ይጠቀማሉ። በጁሽ ካልቸር በእኛም ይሄው እያልን አይደል? አንድ ቢልዲንግ ሲሰራ ይሄን ቢልዲንግ ማን ነው የሰራው ከተባለ እከሌ ነው ይባላል። ግን እከሌ ነው ያን ቢልዲንግ የሰራው? ስንት ድንጋይ ያቀበለ ስንት ሰው እያለ ነው። ሁለተኛ ደግሞ እሺ ይሁን በቃ ኢየሱስ ክርስቶስ አላጠመቀም። ደቀ መዛሙርቶቹም ወይም ደግሞ ተከራካሪዎቹ የእንትኖቹ ለዮሐንስ ሄዶ ሲናገሩ ኢየሱስ እያጠመቀ ነው ሲሉ መቼም አንደርስታንድ እናደርጋለን ምን እያሉ እንደሆነ። እንደው ባያጠምቅ ኢየሱስ በውሃ እንኳን ባያፈስ እኛ አሁን ከቁጥር 4 ተረድተን ነው ኢየሱስ ራሱ አይደለም ውሃ እያፈሰሰ ያጠመቀው እነሱ ናቸው። ግን ቁጥር 3 ምዕራፍ 3 ላይ ያሉ ሰዎች እንዴት ነው የተረዱት? እየተመራ ያለው ያ ብርጌድ እነዛ ደቀ መዛሙርት እየተመሩ ያሉት በማን ነው? በኢየሱስ ስለሆነ ኢየሱስ አጠመቀ ቢሉ ምንም ችግር የለውም። ግን አላጠመቀም። ግን ኢየሱስ አታጥምቁ አለ
ኢየሱስ ውሃ ማለት ጥምቀት አይደለም ብሎ ትቶ ወደ ሌላ ሄደ? አልሄደም። እንዴ ሰው ለምንድን ነው መለስ የማይለው? ይሄ ሁሉ ምክንያት ቁጭ ብሎ ምንድን ነው የሚገኘው? የምን ዶክተር ቅድም አሁን ዳጊ እንዳልከው የምን ዶክተሪን ለውጥ ይገኛል አሁን እዚህ ጋር? እሺ ኢየሱስ አላጠመቀም። ምን እናድርግ? ጥምቀት ትክክል አይደለም አለ ኢየሱስ። ከሁሉም እንኳ አደገኛ ሆኖ የመጣበት ምክንያት ከላይ ውሃ ያለውን ነገር እንደውም ጥምቀት በዛ በኩል ዮሐንስ ያጠምቃል፣ በዚህ በኩል ያው ኢየሱስ ያጠምቃል የተባለው በኢየሱስ መሪነት ደቀ መዛሙርቶቹ እያጠመቁ ነው። ስለዚህ ጥምቀቱ እንደውም ተፋፍሟል እያልን ነው። ጥምቀቱ ተጧጥፏል። ቴንኪዩ ተፋፍሟል፣ ተጣጥፏል። ስለዚህ ይሄን እንዴት አድርገህ ነው የምትሰርዘው ነው? ዳጊ ቀጥል። የሚታረቁ አኬ ዳጊ እኮ ሉትራን ልሆን ነው አለ። ሰማ መጀመሪያ አስፈርም እየተማርኩ ነው አለ። ሙሌ እያስተገባ ነው አይደል? ቀደም የሆነ ሰው ጋር ገብቶ የት ቤተ እምነት ነህ ተባለ። እየሰማው ነበር ዳጊ። የወንጌል አማኝ አላቸው። የት ነህ? በቃ ሉትራን ነኝ። ያው እያጠናሁ ነው። ሉትራን ነኝ እኮ አንዱን በላ በቃ ሉትራን ነኝ ነበር። እንትና ማነው ሰሙን ስጠይቀው እንደዛ እያለኝ ነበረ። እና ባለፈው ሴና ቤት እንትን እያወራን ነበረ። ዳጊሻ የምትለው ነገር ካለ ቀጥል። እኔ ሚት ላድርግ። ማኪም እየተማረች ነው ወደ ሉትራን እንድትመጣ። ማኪ ራሳ ቀጥል። ዳጊ አይ ነው ያው መማር ነው ብለናል እና እየተማርኩ ነው እና ኮንኮርድ እናገኘው ዳግም በአማርኛ በኮፍ ኮንኮርድ መጽሐፍ ስለነሱ አገር ቤት ራሱ ሞክሬ ነበር አልቻልኩኝም። እሱም ባገኘው በቃ ቴሌግራም ላክልኝ እኮ ብዬሽ ነበር። ፒዲኤፍ እኮ አለ ዳግም። ቴሌግራምህን ብቻ ላክልኝ። በቴሌግራም ልላክ። ኦኬ በቃ እሱ ላክልኝ። በቃ ባንድ አፍ ነው እንዴት ላለ እኔን እኮ አንዲት እህት ናት መካኒዩስ እንደዚህ ብሎ አያምኑም ከፈለግሽ አንቢ ብሏል ልካልኝ። የዛሬ 2 ዓመት የሚያስተጋባው ከዛ ሳነበው ይላል ለካ እሷ አላነበበችም። ሳታነብ ነው የላከችልኝ ወደ እኔ እና እልክላለሁ። የሚሉትን ይላል ባይዘው የሚያምኑትን ይላል። ቀጥል ዳግም ቀጥል። እንድታወራ ነው የዘጋሁት ማለት። አይ በቃ በደንብ ከተማርኩ በኋላ ቀጥል እንትን እላለሁ። አሁን ዝም ብዬ ልስማችሁ እና እኔ እንኳን የገባሁትኝ ምንም ፍሬ የለውም ማለት እያለን ያለው የእሱ አጠመቀ አላጠመቀም ምንም ለውጥ የሌለው ነገር ነው እና የቃላት ስንጥቅ ውስጥ የሆነ ፀጉር መሰንጠቅ ነው። ሌላ ምንም ትርፍ የለውም። እሱን ነው እኔ አይ ለውጥ አለው ወይ የለውም ብዬ ጠይቄ ነበር። ያው መልሱን አግኝቼዋለሁ። ተባረኩ። ኦኬ እሺ። ሙሌ በትኩስ ኃይል መጥቷል። ሙሌ አለ የሙሌ ኔትወርክ ማታ አይሰራም። ኢትዮጵያ እኮ ማታ መስራት ነበረብን። ነገሩ ማታ ነው ሁሉም ሰው ስልክ የሚጠቀመው ለዛ ይሆናል። ኦኬ ያ ሙሌ ከጎረቤት ነው እንደ ጠለፍከው? ማይከፍት እኮ እያወራ ነው፣ ግን እኛ ጋር አልደረሰም። ሙሌ ድንበር አልተሻገረም ድምጽ። አይ ሙሌ ኤርፎን ከሆነ እስኪ ያውጣው ሙሌ። እሱ ቆን ጥምቀት ብለህ ነው ያቆምከው ሙሌ? እታች ያለ ሰው አይሰማህም ሙሌ። ማይክ ሚዩት ነው፣ እኛ ጋር ብቻ ነው። ኧረ አለው። እስኪ ቆይ በዚህኛው ልስማ። ሚዩት ነው የምታየኝ። ይሰማችኋል? ሙሌ እታች ያለ ወጣ። ወጣ። እሺ
ማይኩ ዝግ ነበረ ሳየው። ዩዘር ዘማሚ ማውራት ይቻላል? ዘማሚ ይቀድማል። ዩዘር ዘማሚን ትንበል። ዘማሚ ቀጥል። እኔ እኮ ዩዘር የሚሰው በጣም ብዙም አይታመንም። አኪ ለምስም ስም ቢጽፉ ጥሩ ነው። ዘማሚ ባይዘወይ ባለፈው ማታ ጥያቄ ጠይቄ የዶላር ሽልማት ነበረና የአንደኛው ሰው የትኛው ማን እንደሆነ ጠፋብኝ። የባርናባስን አይቼዋለሁ። የአንደኛው ሰው ጠፋብኝና ብሩን እንትን ለመላክ እባክህን እዚህ ውስጥ ካለ መለሱ እንዴ? ማን መለሰ? ኦኬ አንደኛው ባርናባስ፣ አንደኛው ማን የሚባል እሱ ነው የጠፋብኝ ስሙ። ምን ብሎ መለሰ? አይ በደንብ አግኝቶታል። ኦኬ ሙሌ ገባ እስኪ ሞክር። ያንቺማ ውድቆ። አይ እኔ አይደለሁም መልካሙ ከስር የኔ ነው እያለህ ነው። መልካሙ አይ መልካሙ አይደለም። $50 ነው 50 ዶላር ነው ዶላር አይለ ኢየሱስ $50 ነው። በመቶ ስንት ነው? በስንት አባዛው ስንት? $50 ሲባዛ ኢትዮጵያማ ከሆኑ በጣም ይጠቅማቸዋል። 10,000 አካባቢ 10,000 ብር አካባቢ ነው። ወደ 8,000 ምናምን 8,000 ነው 8,000 ምናምን 10,000 አይሞላ። ጨመረ እንዴ? 20,000 ገባ? ስንት አይመስለኝም 20 ገባ አይመስለኝም። 20 ምን 20,000 $100 20,000 አልገባም በኢትዮጵያ። በ185 እና በ185 ሲባዛ $50 9,250 ብር ነው። እንደውም የካናዳ ዶላር እኮ አይደለም የአሜሪካን ዶላር ነው እኮ ያው በዩኤስ 9,250 ይሆናል። ኃይሌ ኦኬ አይ ጄሪ 9,250 ብር ነው። ግን ያው አንደኛው ልኮልኛል አካውንቱን፣ አንደኛው አላከልኝም። እሺ ዩዘር እንዴ ሁለት ናቸው እንደ መለሱት? አለ ሁለት ይከፋፈላል ነው እንዴ? ሻይ ቡና ቢጠጡስ? ታዲያ እንደዚህ ሀብታም ኮንክ ለምን እኔ ጋር አንበሳ ተወርድ ማኪ? እሺ ወደ ትልቁ ሲጮህ ሰምቼ እስኪ ኮሜንት አንበሳ ጮህ ተፈቀደ። የኔ አንበሳ ይጮህልኛል እና የሱ ብር እንዳለ እዛ ቁጭ ብለ እስካሁን ይጀምራል። ግን ጮህልሃል አንበሳ? አዎ ልለጥፍ እንደ የጮህን አንበሳ ዘበለኛ ነብይ በሀገር እኮ አይከበርም። ይሄ ነው ችግራችሁ እናንተ። የሚገርም ነው። እኔ አልነበርኩም አንበሳ ሲጮህልህ። አይ ነበርሽ መሰለኝ፣ ግን ዞር ብለሽ ይሆናል አሉ ነው እና ድምፁ እንኳን አይሰማም እንዴ? ብታዩ ከጥግ እስከ ጥግ ነው የጮኸው። ዩዘር የምትለን ነገር ካለ? አይ እናንተ ስለ ጥምቀት ካወራችሁ በኋላ ቀጥሎ ጭውውት ነውና ብዙ ጊዜ መሰማችሁ ስለ ደሙ፣ ስለ ኢየሱስ፣ ስለ ስሙ የምታወሩበት ጊዜ፣ ሰዓት መጽሐፍ ቅዱሳዊ እንትን የለውም። ጠዋት ማታ። ቤተ እምነት ነህ ዩዘር? እኔ የወንጌላዊ አማኝ ነኝ። እዚህ ኤድመንተን ያለው ሰው ነህ? አይ አንተ እኮ ሞዴሬተር ነው ያስገባው እንጂ እኔ ጋር መግባት አይገባም። ከፈለክ የቤቴን አድራሻ ልስጥህ። በሐሰት እንዳንቺ እንትን ማለት አለብኝ? ምን አደረኩኝ? ምን ሐሰት ተናገርኩ? ምን አስተማርኩ? ቪዛ ለማግኘት ኤርትራዊ ሀቁ ሲታወቅ ኤድመንተን አንተ የምትኖረው አንተ? እኔ ኤድመንተን ነው ምኖር። ሀኒሻ ተይው ቆይ እስቲ ስለ ውሃ ብቻ ስታወሩ አይሰለቻችሁም? በቃ እኔ ነው የማወራው። ከሱ ደሙ፣ ኢየሱስ ስሙ፣ ከሰማይ የመጣው ቀሎባችሁ በምድር የተገኘው ውሃ፣ ጥምቀት ጠዋት ማታ የኢየሱስ ክርስቶስ ስሙ አዳኝ ነው፣ ደሙ ቀዳሽ ነው። ኦኬ። ስለዚህ ወንጌል መጀመሪያ ስትረዳው ሙሉ ሀሳቡን ነው የምትወስደው። እሺ ወንድሜ፣ አሁን አንድ ጥያቄ ልጠይቅህ ወደ ሌላ ፕሪቺንግ ከመሄድ በፊት ጥምቀት ምን ማለት ነው?
በጣም ፕሪች ላረገህ የምፈልገው የኢየሱስ ኖ ክርስቶስ ስም እኔ እኮ ምን አይነት ውስጥ ነገር ውስጥ ነው የገባ ነው? ወንዝ ዳር ላይ ሄደህ ወንዝ ዳር ወይንም ውሃ ፍለጋ ሳትሄድ ስሙን እየጠራህ የምትድንበትን በሁሉ ስፍራ የሚገኝ አንዴ ቆይ ሰጠሁ እኮ ጊዜ ሰጥቻለሁ። ጊዜ ደግሞ ሰጥሃለሁ እንድንማማር ነው። መጀመሪያ እኔ ልነግርህ ፕሪች ሳይሆን ኢየሱስ ክርስቶስ ገና አታውቁትም እናንተ። ኢየሱስ ክርስቶስ ሊሰበክ የሚገባችሁ ሰዎች ናቸው። እዚህ ጥቂት ያላችሁ ከኛ ጋር ያደጉ የኖሩትን አይደለም። እናንተ ኢየሱስን አታውቁትም። የምታውቁ ይመስላል። የምትጠጣው ውሃ አይደለም። እሺ ልጠይቅ፣ ጥምቀት ማለት ምን ማለት ነው? ዩዘር ጥምቀት ማለት 24 ሰዓት ላወራለ ስለ ኢየሱስ እንጂ ሰዎች ምድር ላይ በምድር ለተገኘበት አታውቅም። ጥምቀት ማለት አታውቅም ማለት አይሰለቻችሁም? የማይሰለችውን ሕያው የሆነውን ከስሜታዊነት ውጣና አያችሁ፣ ዝም ብሎ በጩኸት እንትን ይላሉ። መጨረሻ ላይ አሁን ለእኔ ሊያስረዳኝ የሚያስፈልገው ጥምቀት ማለት ምን ማለት ነው? አዎ ደሙ ነው፣ አዎ ስሙ ነው። ግን ጥምቀት ምን ማለት ነው? እኔ ምን አይነት ነገር ውስጥ በእውነት እኔ ከዚህ ቲክቶክ እንዲህ እብድ ነው። ባለፈው ቪዲዮ ከፍተው ኤድመንተን ነኝ የምኖረው የት ነው ቤት ያለኝ ሰው እኮ ነው። ቤቴ ሊመጣ ወይኔ በጣም አዝናለሁ። እንደዚህ ነው እንዴ? እንደዚህ ነው። ለነገሩ እንደዚህ ነው። የሰው ስም አንጠልጥሎ ከመዘልዘልና ከመብላት ያለፈ ይኸው ነው እኮ ችግሩ። ዘልዝሎ የሚበላ ህዝብ ዘልዝሎ። አሁን እኔ ምንድን ነው ያልኩት? ጥምቀት አየህ፣ አንድ ሰው ስለ ጥምቀት ስታውቅ ኢየሱስ ምን ማለት ነው፣ ደሙ ምን ማለት ነው፣ ቃሉ ምን ማለት ነው፣ መንፈስ ቅዱስ ይሄ እኮ ምስጢር የተባለበት ምክንያት ይሄን ሁሉ ስለያዘ ነው ወገኖች። ይሄን ሁሉ ስለያዘ እኮ ነው። አያችሁ፣ ጥምቀት የሚለውን ነገር አልተማሩትም። ለዚህ አቅልለውት ነው የሚያዩት። ምን ማለት ነው ጥምቀት? ኢየሱስ ያመነ የተጠመቀ ይድናል፣ ያላመነ ይፈርድበት ሲል ለምንድን ነው ጥምቀትን ከድነት ጋር ሁል ጊዜ የሚያገናኘው ኢየሱስ? ደቀ መዛሙርቶቹ ስለምንድን ነው ጥምቀትን ሁል ጊዜ ከድነት ጋር የሚያገናኙት? የትኛውም ቦታ ላይ ሄዱ፣ ጥምቀትን በተመለከተ ቲቶ ላይ ሄዱ፣ ጴጥሮስ ላይ ሄዱ፣ ሐዋርያት ሥራ ምዕራፍ 2 ላይ ሄዱ፣ ዮሐንስ 3 ላይ ሄዱ፣ ሁሉም ማርቆስ 16 የትም ቦታ ብትሄዱ ጥምቀት ካለ ከድነት ጋር ተያይዟል። እንዲህ ኮንሰርን አያረጋችሁም እንዴ? ስለዚህ ጥምቀት ምን ማለት ነው ብለህ ማሰብ አለብህ። ጥምቀት አነበብኩኝ፣ አሁን አብረን አነበብኩኝ፣ እኔም አንብቤ ያለው ብሎኝ መጥቶ እሱ የሚያነበው የት እንደሆነ እኔ አይገባኝ፣ ምን እንዳነበበ እኔ አይገባኝ። እንደገና ደግሞ ይሄ ሁሉ ህዝብ ይሄ ሁሉ ከሐዋርያቶቹ ጀምሮ እስከ 18ኛው 19ኛው ክፍለ ዘመን ዛሬም እኛም ጥምቀት ለድነት ነው ብለን ስንል ሰው ጥያቄ አይጠይቅም? ራሱን ጠይቆ ይሄ ነገር ምንድን ነው እንደዚህ የገነነው? እኔ ግራ የገባኝ ወይስ የሆነ ነገር አለው አይልም? ደግሞ ኢትስ ኦኬ አንተ በገባህና በተረዳህ አይ እኔ እናንተ እንደምትሉት አላምንም ካልክ ደግሞ ኢትስ ኦኬ ያንተ ነው ይሄ። በቃ በዚህ ተጨባብጠን እናንተና እንደዚህ ነው የሚያምኑት እኛ ደግሞ እንደዚህ ነው ብለን ቻው። ግን መጥቶ ደሙን የታርጋችሁ ነው ስሙን የታርጋችሁ ነው። የምትጠመቀው በማን ስም ነው? በማን ኦቶሪቲ ነው? በኢየሱስ ስም ተጠመቁ ሲል ጴጥሮስ ምዕራፍ 2 ሐዋርያት ሥራ ምዕራፍ 2 በማን ኦቶሪቲ እያለ ነው? ሄዳችሁ ዓለምን ሁሉ በአብ በወልድ በመንፈስ አጥምቁ እያለ የተናገረው ማን ነው?
ያመነ የተጠመቀ ይድናል ያለው ማን ነው? ሰው ከውሃና ከመንፈስ ካልተወለደ በቀር ወደ መንግስተ ሰማያት አይገባም ያለው ወደ እግዚአብሔር መንግስት ሊገባ አይችልም እኮ ነው ያለው። ሰው ጥያቄ አይጠይቅም እንደ ራሱ። ኢትስ ኦኬ። ደግሞ እኔ የምረዳው በሌላ ነው። እኔ አልፈልግም ጥምቀት። በቃ እሺ፣ ይሄ አንተ ነው። ተገኝ ቀጥል። እንዴት ናችሁ? ሰላም ብያለሁ። ሀኒዬ ሰላም ነሽ? አልሰማም? ትሰማለህ? ሰላም፣ ሁላችሁንም ሰላም ብያለሁ። እኔ እንኳን በጣም ኮምባቲቭ መሆን አልፈልግም። ጥቂት ነገር ጥያቄ ብቻ ጠይቄ ወርዳለሁ እና ከዛ አንተ ታብራራዋለህ ብዬ አስባለሁ። የእኔ ጥያቄ እንግዲህ እኔ ያው ሙሉ ወንጌል አማኝ ነኝ እና ሁላችንም አዋቂዎቹ ሁሉ ተጠምቀዋል። ህፃናቶቹን ደግሞ በቻይልድ ዴዲኬሽን ሴርሞኒ ዴዲኬት ተደርገዋል። ያው መንፈሳዊ ንቃት ያላቸው ሁሉ ዴዲኬት ቻይልድ ዴዲኬሽን አለን። እኛ ህፃናትን ለእግዚአብሔር መስጠት የሚባል ሴርሞኒ አለን። ዴዲኬት ተደርገዋል። ሌሎቻችን ሁላችንም ተጠምቀናል እና አኪዬ ተጠምቀናል። ስለዚህ ምን እናርግ? ይቅርታ ከኋላ ላለው ድምፅ። ያው አሁን ምን እናርግ? ምን ቀርቷል ነው? ምን እናርግ? ከእንደገና እንጠመቅስ ወይስ ምንድን ነው የቀረው ፓርት? ምን የቀረ ይመስልሃል ነው? ሁለተኛ ሶሪ፣ እሱን አድሬስ እያደረክ ድምፁም እስኪስተካከል ከኋላ ያለው አንተ፣ ከዛ ሁለተኛውን ጠይቃለሁ። ቀጥል። ሁለተኛውን ቀጥል። ሁለተኛውን ድምፅ አለ እሱ ጋር። ለዛ ነው ያው ምን እናርግ ነው ያለ። ምንም አታረግም፣ ማመን ብቻ ነው ያለብህ። ለዛ ነው ያለ። ወይ ሙሌ ሲገባ ድምፅን እሰማዋለሁ መልሽ። ኦኬ። አይ ሚት ካላረግሽው እንደዛ ነው የሚሆነው። ለዛ ነው። እሺ ተገኝ ተጠምቀናል እኛ ከዚህ ጥምቀት። ኮመንት ላይ ሙሌ ቅድም ያለ ጥያቄና መልስ የመለሱት $50 ለእኔ ስልክ ግዛልኝ ብሎ ሙሌ እንገዛለን፣ ችግር የለም ሙሌ። እኔ አሁን ፖይንታችን ምንድን ነው? ተጠምቀናል፣ ግን ምን በነፊት አገኛለሁ ብለህ ነው የተጠመቅከው? ምን በነፊት አገኛለሁ ብለህ ነው የተጠመቅከው የሚለውን ጉድ አንደርስታንዲንግ ኦፍ ባፕቲዝም። ባፕቲዝምን ለምን ብለህ ነው የተጠመቅከው? አንደኛ ምን በነፊት አለው ብለህ ነው የተጠመቅከው? ሁለተኛ ስለዚህ ዶክትሪኒካሊ በጥምቀትን ያየንበትን አይን የተንሸዋረረ ነው። ስለዚህ መስተካከል አለበት ነው። በቃ ምንም የምታደርገው ነገር የለም። ግን ለጥምቀት ያለህ ቫሊዩና ከጥምቀት የሚገኙ በነፊቶችን ከተንሸዋረረ ለህፃናት አታጠምቅ። ህፃናቶች ከዚህ ጥምቀት ማግኘት ያለባቸውን በነፊት እንዳያገኙ አድርገኸዋል። አየህ፣ የጥምቀት ዋናው በነፊቱን ካላወቅ ለልጆች ደግሞ ሊሆን የሚገባውን በነፊት እግዚአብሔር በጥምቀት በኩል ሊሰጣቸው የሚገባውን በነፊት አንተ ጋር የተለየ አንደርስታንዲንግ በመኖሩ ህፃናት እግዚአብሔር ሊሰጣቸው ያለውን በነፊት ከልክልሃቸዋል። ይሄ ነው አንደኛው። ምንድን ነው? ጥምቀት ትክክለኛ አንደርስታንዲንግ እንዲኖረን ያስፈልጋል። ተጠምቄያለሁ፣ አዎ ጥሩ ነው። ግን ከዚህ ጥምቀት ምን እንደምናገኝና ምን አይነት በነፊት እንዳለው ትክክለኛ አንደርስታንዲንግ እንዲኖረን ያስፈልጋል። ሁለተኛ ይሄ ትክክለኛ አንደርስታንዲንግ ባለመኖሩ፣ ቴዎሎጂው ትክክለኛ ባለመሆኑ ለልጆች ለህፃናት እንኳን እንዲጠመቁ እና ከጥምቀቱ ሊያገኙ የሚገባቸውን በነፊት እንዳያገኙ አድርጋቸዋል ነው።
ምናልባት ጥያቄህን መልስን ከሰጠው ጫጫታ ቦታ ነኝ ብለዋል በኮሜንት። የህፃናት ጥምቀት ለሌላ ጊዜ ቶፒክ እናደርገዋለን። ህፃናት አያምኑም ብዬ ነው ማለት ማመን ስለማይችሉ ሰምተው ተምረው ካመኑ በኋላ ነው መጠመቅ ያለባቸው የሚለው የኔ አቋም ሆኖ እሱ ሌላ ጊዜ ዲስከስ የምናደርገው ሆኖ አንተ አሁን ኦልሞስት አሁን ፊልም አደረገው በዶግማ ሌቭል መያዝ አለበት የሚል ቶን ነው ሰጠኛ ያለው። ከፍ ያለ ዶግማ ልክ እንደ ስላሴ ወይም እንደ ነገረ ክርስቶስ ከፍ ያለ ቦታ ይሰጠው ነው ያልከን ያለው እንደዛ ነው። አንደኛ ከድህነት ጋር የተያያዘ ነው። ጥምቀት ምልክት ብቻ ወይም ደግሞ ሞትና ትንሣኤን ለማሳየት ብቻ ብለህ መውሰድና ከድህነት ጋር የተያያዘ ድነትን የእግዚአብሔርን ጸጋ በዛ በኩል እንደምንቀበል ትክክለኛ አስተምሮ ከሌለ አልኩህ እኮ የሚቀጥሉ ችግሮች ይፈጠራሉ። መጠመቁ ብቻ ሳይሆን ከትክክለኛ አስተምሮ ካልተነሳ ኢፌክቱ ወደ ሌላ ይሄዳል ማለት ነው። ምን እያልክ እንደሆነ አንተግባባም ነው። ስለዚህ አሁን ለምሳሌ አንድ ሰው ክርስቶስ ሰው ብቻ ነው ካለ ልክ እንደ ወይም ሌላ ሰማያዊ አካል ነው ካለ እንደ ጄደብሊው አይድንም ብዬ ላለው እኔ ምክንያቱም ነገረ ክርስቶስ ለመዳን ወሳኝ ነው ብዬ ስለምን አንድ ሰው ሳይችል ቀርቶ ካልተጠመቀ ላይክ እንደ ፐርሲኪዩትድ ቸርች ለምሳሌ እንደ ኖርዝ ኮሪያ አጥማቂ ካህንም ሳይኖር በቃ የአደባባይ ጥምቀት ባያደርግ አይድንም ብለህ ትላለህ። ለድነት ነው እያልክ ስለሆነ ያ ሰው አይድንም ነፍሱ አተርፍም ትላለህ። ዌል እኛ ጥምቀትን እንዴት ነው የምናየው ነው ሰው በእምነት በጸጋ በክርስቶስ ይድናል ብለን እናምናለን። በእምነት ሰው ሲያምን ይጸድቃል። ግን እምነት ጥምቀትን ያገለለ አይደለም፣ ስራን እንጂ። እምነት ስራን ነው ያገለለው እንጂ ለመዳን ጥምቀትን አላገለለም። ምክንያቱም የአንድ ሳንቲም ሁለት ገጽታዎች ናቸው። ስለዚህ ያመነ ሰው ነው የሚጠመቀው። ያመነ ሰው የሚጠመቅ ከሆነ እምነት አብሶሊት ነሰሲቲ ነው እንላለን። ጥምቀት ደግሞ በእምነት ላይ የተያዘ ወይም ደግሞ የተመረኮዘ ስለሆነ አብሶሊት ነሰሲቲ አይደለም እንላለን። ፕራይም አይደለም እንላለን። ስለዚህ አንድ ሰው ተጠምቆ አንድ ሰው አምኖ ነገር ግን ጊዜ በማጣት በተለያዩ ጉዳዮች በትምህርት ላይ ሆኖ ለመጠመቅ እያሰበ ቢሞት ይሄ ሰው በእምነት ጸድቋል ብለን እናምናለን። ሁለተኛ ማርትሬቶች አሉ። ማርትሬት ማለት መስዋዕት የሆኑ በቤተ ክርስቲያን ውስጥ ደግሞ የሚታመነው ሌላ መስዋዕት የሆኑ ሰዎች ደማቸው ጥምቀታቸው ነው ተብሎ ይታመናል። ደማቸው ምንድነው? ጥምቀታቸው ነው። እንግዲህ ምንድነው እምነት ማለት? የውስጥ ጉዳይ ነው። ትረስት ማለት ነው። አንተ በውስጥህ አምነህ ጥምቀትን ለማከናወን በምትጠብቅበት ሰዓት ሰው ቢሞት ይሄ ሰው ኦልሬዲ በእግዚአብሔር ፊት የጸደቀ ነው። ነገር ግን ይሄ የጸደቀው ሰውዬ ስላመነ ከእግዚአብሔር ዘንድ ሊሰጠው የሚገባው በነፊቶችን የሚያገኘው ይሄ ነው። ቤዚክ እንግዲህ ቴዎሎጂ የሚያገኘው በጥምቀት በኩል ነው። ምንድን ነው የሚያገኘው? እዚህ ጋር ያመንከውን እምነት እጅ ነው። እምነት ምንድን ነው? መቀበያ ነው። ስለዚህ እጅህን ስትዘረጋ
እግዚአብሔር ደግሞ ድነትን አሁን አፕላይ የሚያደርግበት ነው። አፕላይ ለምሳሌ እንበልና ኤግዛምፕል አፕላይ ማለት ቼክ ቢኖርህ ቼኩ ዝም ብሎ ብር አይሆንም። ይሄንን ቼክ ካሽ ማድረግ አለብህ። ወደ ባንክ ሄደህ አሁን አፕላይ ታደርጋለህ። አሁን ብሩ የሚቆጠረው ብር እጅ ላይ ይገኛል። ቼኩ ብር አልነበረም፣ ብር ነው። ገንዘብ ነው፣ አዎ ገንዘብ ነው። 100 ሺህ ነው ያለበት፣ አዎ ምንም የጎደለው ነገር የለም። ግን አሁን ካሽ መሆን አለበት፣ አፕላይ መሆን አለበት፣ ሄዶ ባንክ ቤት መዘርዘር። ልክ እንደዛ እምነታችንም ስንጠመቅ እግዚአብሔር እዚህ ጋር በእምነት እጅን ለዘረጋኸው በጥምቀት በኩል ድነትን አፕላይ ያደርጋል፣ ደሙን አፕላይ ያደርጋል፣ ከኃጢአት ስርዓት ያጥባል እያለ የምንለው ለዚህ ነው። ይሄ ነው እንግዲህ ይሄ ቤዚክ አንደርስታንዲንግ ከሌለን ጥምቀትን ከእምነት እንለየዋለን። እምነትና ጥምቀት የሚለያዩ አይደሉም፣ ወይም ሁለት የመዳን መንገዶች አይደሉም። የአንድ ሳንቲም ግን ሁለት ገጽታዎች ናቸው። በእምነትም እንድናለን በጥምቀትም እንድናለን ሳይሆን እምነትና ጥምቀት የአንድ ሳንቲም ሁለት ገጽታዎች ናቸው። የሚገነጣጠሉ አይደለም፣ ዲስቲንክት ናቸው። ጸጋ ጥሩ አብራርተህልኛል። ግን እኔ አሁን ማለት የሚለውጠው ቦርናጌን ሪጀነሬት የሚያደርገን የሆሊ ስፒሪት ባፕቲዝም ነው ብዬ ነው ማምነው። ሪጀነሬት የሚያደርገን የውሃ ጥምቀትም ጥቅም እንዳለው ጊዜ ክርስቶስ ትእዛዝ እንደሆነ ኮማንድመንት እንደሆነ አምናለሁ። ጥቅሙ ተጠምቃለሁ አምናለሁ። ግን ሪጀነሬት የሚያደርገው የሆሊ ስፒሪት ባፕቲዝም ነው ብዬ ነው ማምነው። ለዛም ነው ሆሊ ስፒሪት ነው መሰበክ አለበት ብዬ ማስበው። ምክንያቱም የውሃ ጥምቀት አንዴ ብቻ ነው ኦንሊ ዋንስ። ነገር ግን የሆሊ ስፒሪት ሙላት በየዕለቱ የሆነ ስለሆነ ሞር የኔ ትኩረት አቅጣጫ ሆሊ ስፒሪት ቢሰበክ ህይወት የሚሰጠው ሊያድሰን የሚችለው በዓለም ያሉት እንኳን የሚናፍቁት ትርጉም የሚሰጠን ሆሊ ስፒሪት ነው ብዬ ስለማመን ነው የኔን እምነት ያስኩት። ነገር ግን አይ ቲንክ ጥሩ አብራርተዋል። እስቲ እንደዚህና ቲቶ 3:5 አንብብልኝ እስቲ። ቲቶ 3:5 አንብብልኝ። እሺ